ያባያ ወላ ካንተ እንኳን በጣም አልበልጥም። በርድና ካንተ አልበልጥም በእውነቱ እኔ እና ወዶታለሁ። ነገር አሟልቶ ተገኝቶ ኦልሬዲ ዜግነት ሰጥተነዋልና እንዲያቀኝ ነው። እያልክ ልጁን አረ አስበላው። ልደት ራሱ ዲላ እኮ ነው እንዴ! ምን ትቀልዳለህ? እኛ የትም ተወለድ ሸገር ደግ ነው የሚባለው። ለማንኛውም የትም ተወለድ ሸገር ደግ ይላሉ የሸገር ልጆች። እና ምን ለማለት ፈልጌ ነው፣ ቲክቶክ ፖለቲካ አለው እንደምታውቁ። ዝም ብሎ እንደ እባብ ልባሞች እንደ ርግብ የዋዎች ሆነን የምንኖርበት ነው እንጂ ፖለቲካው አሁን እኔ ቆይቼ ነው የገባኝ። ባይዘው በጣም ፖለቲካውን ጭምር ካልተረዳ ነው ቅበተ እምነት ዝም ብሎ በየዋህነት ብቻ የሚሰራ አይደለም። እና ከዚህ አንጻር ነው ያወራው። ስለዚህ ቀለሜ ቤት ሲገባ ኢንጆይ ለማድረግ ነው የምገባው። ሲሪየስሊ ፕሊስ፣ እንደ ሲሪየስ አትውሰዱብኝ። አይታችሁ ከሆነ እየሳኩኝ እሱ እየተናደደ እየተቃጠለ በጣም ነበር። አደራ ጋብዣችኋል። አሰልጥኗል ስድብ እና ሉተራንን ሳያቸው የእውነቴን ነው። እኔ አሁን ከስነ ምግባር አንጻር ሉተራን ረጋ ያሉ ነገር እናይባቸዋለን። ሁለተኛ አይታችሁ ከሆነ ኦርቶዶክስን አይሳደቡም፣ እየወጡ ገርል እየጎተቱ የሚሉ አይደሉም። እኔ ይሄንን አፕሪሼት ማድረግ አለብን ብዬ ነው የማምነው። ለምን እንደው ጨርሰው ከሚጠፉ ባይሆን ረጋ ብለው እንዴ እኔ ከሙስሊሞችም እኮ የምንመርጠው መኖር አለብን። እኔ አሁን ይሄ አረጀ ጸድቃለሁ የሚለው ሙስሊም እኮ በእውነት እንደ በጣም ከባድ እኮ ነገር እኮ ነው። አታየውም? ዛሬ በኢራንና በእንትን መካከል እንኳን ባለው ጦርነት እነ ሳውድ እነ ኢሚሬት እኮ ከአሜሪካ ጋር አብረው ነው እኮ ያሉት። እንዴ ሙስሊሞች ራሱ የሚፈሯቸው እኮ ሙስሊሞች እንዳሉ ታውቃላችሁ? የሚፈላለጉ አሉ። እና ምን ልላችሁ ፈልጌ ነው፣ ሰው በእምነቱ መነካት የለበትም። ድንጋይ የሚያምልክ መብት እኮ ነው። በነገራችን ላይ ሰው የወደደውን የማመን መብት አለው። ግን መጥፎ የሚሆነው የኔን እምነት ካልተከተልክ መኖር የለብህም ከተባለ ነው። ዛሬ ክርስቲያኖች በየቦታው የሚታረዱት ይሄ እንደዚህ ያለ አክራሪዎች በመኖራቸው ትክክል አይደለም። በዚህ አጋጣሚ ኦርቶዶክሳውያን ሰው በእምነቱ ምክንያት መጥላት የለብንም በእውነቱ። እና ማህበራዊ መስተጋበራችን እንዳይበላሽ ጨዋ የሆኑትን መደገፍ ያለብን ይመስለኛል። እኔ የኔ እይታ ነው፣ የግሌ ነው። ይሄ ቸርቿ በልብላኝም አይደለም። የእናንተ የራሳችሁ እይታ ይኖራቸዋል። የኔ እይታ ግን ረጋ። ለምሳሌ ጥምቀት ለኃጢአት ስርየት ነው ካሉ አንድ እርምጃ መጥተዋል ማለት ነው። የክርስቶስ ስጋና ደም አማናዊ ነው ካሉ አንድ እርምጃ መጥተዋል ማለት ነው። ቅዱሳን በሰማይ ያሉት ቅዱሳን ይለምኑላል ይማልዱላል ካሉ አንድ እርምጃ መጥተዋል ማለት ነው። ይሄ እኮ ቀላል ነገር አይደለም። የአባቱ ወናምን ባቲ ጥምቀት ለስርየተ ኃጢአት የሚለውን ተቀበሉ አንድ እርምጃ ነው። ግን አንድ ነገር ልንገራችሁ፣ እችን ብያ ብቻ ላቁም። የፈለገው ነገር ይሄንን ትምህርት ይዘው እነዚህ ሁሉ ምስጢራት የሚፈጸሙት በክህነት ስለሆነ ክህነት ከሌላቸው ምን የፈለገው ነገር ቢሆን ተቀባይነት የለውም። ትምህርታችን አንድ አይነት እንኳ ቢሆን ከቤተ ክርስቲያን ውጭ ግን ደህንነት የለም። ቤተ ክርስቲያናት ማጥመቅም ስጋ ወደሙ መስጠትም ስልጣኑ የእሷ ብቻ ነው። አፖስቶሊክ ሰክሰሽን የላቸውም። እነዚህ ሰዎች ግን ተቀራርበው ካቶሊኮች ወደኛም ከመጡ ኦርቶዶክስ የማይሆኑበት ምን ምክንያት እኮ የለም። እውነት ለመናገር ሊሆናሉ እኮ ተስፋ መቁረጥ የለብንም። ሊመጡ ይችላሉ። እና ከዚህ አንጻር ነው እኔ አፕሮችም ከዚህ አንጻር ነው። ኮንፌሽናቸውንም ይዘው ስለሆነ የሚከራከሩት አትሊስት አይሙሎ ጨለጁ። እነዚያ እኮ ተሙ ከአንድ ጴንጤ ጋር ካስታወራው የግሉን ነው የሚያወራ፣ ከኪሱ ነው የሚያወራ። የሆነ ጥቅስ የሆነ ኮንፌሽን ይዟል ለሚከራከርህ። ከዚህ አንጻር ዮኒ ጋር የገባ እንትን ገብተው ሲያብራሩም ልደተ ቃልም አክሊልን እና ማነው ደግሞ ማን ነበር አብሮ የገባው? አክሊል ልደተ ቃልና መዝሙረ ያሬድ በአክብሮት በተረጋጋ ሁኔታ ጠይቀው ወርደዋል። እኔም እጠይቃቸዋለሁ። ይሄ ነው። ሌላ ኢንቴንሽን የለኝም። ምንም ከቤተ ክርስቲያን ውጭ ድህነት የሚባል ነገር የለም። ለነሱ ለራሳቸው ቤታቸው ገብቼ ጠዋት ስነግራቸው ነው እንደናከ ቤተ ክርስቲያን ውጭ። በነገራችን ላይ
ለእንተና ለአኬ ማነው አኬ ሉተር ኒቄያ ለራሱ እኮ ገብቼ ለእኔ ሁለታችሁም አልዳናችሁም። ሁሌን እኮ የምነግራቸው እኔ ለእኔ ለኦርቶዶክስ ሁለታችሁም አልዳናችሁም። ነገር ግን በትምህርትም በጨዋነትም ቀረብ ስላላችሁ ሰፖርት አደርጋለሁ። እነሱ ከወጣ ደግሞ የጴንጤቆስጣል የጀርባ አጥንት ሉተራን ስለሆኑ ሹልክ ብለው ልጆቻችን ወደ ቤተክርስቲያን ይመለሳሉ። ጴንጤ የሆኑት እነ ሶፊን ጨምሮ ማለት ነው። ዊዝ ሪስፔክት እንዲመጡ ፈልጋለሁ። ሶፊ በጣም አራዳ በጣም እና በጣም እኔ ከድሮም ጀምሮ ወዳጄ ነው ቀሲስ ሶፊ። በነገራችን ላይ ሶፊ አንዴ ማይክን ክፈትማ። ክፈትላቸው። እየሰማው ነው ቀሲስ። እግረኛው ጓደኛ ነው አይደለ? ኧረ እኔ አላውቀውም። ቴዲ አፍሮ ማን ነው እንዳለው ማለት ነው። ጥላውን ገሰሰ ማን ነው እንዳለው ማለት ነው። አላውቀውም። አንተ እኮ ታምረኛ እኮ ነህ እና ባይዘው ድሮ ነው የምንተዋወቀው ልልህ ፈልጌ ነው። አልናገርም፣ ምስጢር አላወጣም። ግን ቀዚህ ታውቃቸዋለህ ወይ ብለህ በለው። እሺ እነግረዋለሁ። አብረን ነበርን አንድ ደብር ላይና ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ቀሲስ ድንገት እንትን ላይ ሰላም ልበልና እቺን ብቻ ለበሎትና ድንገት እኔ የገባሁበትን አሁን የሚያስጠላኝ ነገር ቲክታክ እያስጠላኝ ልናገር እንኳን ብፈልግ ንግግር የተጠንቀቅ እንኳን ብናገር ሰዎች ለሚፈልጉት ነገር ለፖለቲካ ነገር ያውሉታል። እኔ ስገባ የተሻለ የለውም። የተሻለችው አንዲቷ ቤተክርስቲያን ናት። አሁን እርስዎ ሉተራውያን የተሻለች ናት ያሉበትን አሁን ያብራሩበትን ከመቶ እቀበለዋለሁ። አሁን እርሱ ያሉበትን ምንም እንትን አልለውም። እኔ ደግሞ ግን ቀሲስም አንተ የእሳቸው አይነት ሀሳብ ስላለ አሁን ሉትራን ይሻላሉ ጴንጤኮስታል ይሻላሉ የሚለውን ከመቼ ጀምሮ የተጀመረ ነው የሚል ጥያቄ ቀሲስም ካልደከማቸው ቢነግሩኝ አንተም መመለስ ትችላለህ። ምክንያቱም አሁን እኛን የመከፋፈል አይነት ነገር የሚመስልም ነገር ስለተሰማኝ ያው የተሰማውን ሰው ደግሞ ላይሆን ይችላል፣ ግን እኛን የመከፋፈሉ አይነት ነገር እኛ ሉትራንም ጴንጤቆስታልም ምናምን አይደለም፣ እኛ ወንጌል አማኝ ነው የምንባለው። 45,000 እኮ ናችሁ። ምን ትከፋፈላላችሁ? ነው ሞላን እንደ 45,000። በነገራችን ላይ ሶፊ ቆይ እኔ ልመልስለት። መቼ እንደሆናችሁ ታውቃላችሁ? ሲጀመር መቼ እንደሆናችሁ ነው እንዴ? ኦኬ አላወቅኩም። ሁለተኛ ይሄ ቁጥሩ እኮ ሶፊ ኦንላይን ይታያል። እንትኑ እድገቱ እንደ ቻይና ፖፑሌሽን ግሮዝ እንትኑ ይገርማል፣ ይቆጥራል። እንትን ኦንላይን ራሱ ብትገባ አሁን አንድ ጨምሯል። አሁን ሰዓት ላይ እኔ ስለ ኢትዮጵያ ስላለው ነው ያልኩት። በሌላው ዓለም ሆነን ለመናገር በአስተምህሮ ደረጃ የተለያዩ ሰዎች ኢቭን ሰው ቸርች ሲሄድ ጴንጤ ነኝ ነው የሚለው እዚህ ሀገር። አሁን ሌላው ሀገር ግን ኢቭን ጴንጤና ፕሮቴስታንት የተለያዩ ናቸው በነገራችን ላይ እና ያንን እንኳን የማይለይበት ሁኔታዎች አሉ። ሰው እኔ ስለ ኢትዮጵያው ነው ያልኩት። ኢትዮጵያ ያለ ነው ወንጌል አማኝ ነው የምንባለው፣ ጴንጤም ሳንሆን ሉተራንም እንትንም ሳንሆን ጴንጤ ያየ። እሺ ሶፊ መካነ ኢየሱስ ጋር ሄደህ ቅዱስ ቁርባን ትቀበላለህ? ከሰጡኝ አይሰጡህማ። ክሎዝ ኮሚኒየን ያላችሁ አይሰጡህም። እኔ እዛ ስለማልሄድ እዛ አባል ስላልሆንኩ ነው እንጂ ኧረ አይሰጡም። ኮንፌሽናቸው እንትን አይፈቅድም፣ ህጋቸው ራሱ አይፈቅድም። ሶፊ ነው በቃ ይቀራላ። አንተ እንደዚህ እኮ ነው የምትመቸኝ ሶፊ። አንተ እንደው ከአንተና ከሲሳይ ጋር መዋል እፈልጋለሁ። በትርፍ ጊዜ እያጣሁ ነው። ሶፊ ቴንኪው። በላት ታድከመኝ። ተሙ እባክህ ብሬ ሰላም ብያለሁ። መምህር ብርሃኑ ሌሎቻችሁንም። እሺ ግን ያው ፓስተር አልኩኝ ቀሲስ ድንገት ፖለቲካ ሰርተው የተቆራረጠ ቪዲዮ ሰርተው አረ ችግር የለም። አረ እኔ ፖለቲካውን አይዞህ ምንም ደወሪ እኔ ለምሳሌ አከል እርሶ የሆነ የተናገሩትን ሰው ሼር አደረገልኝ። ጴንጤዎች ተመስገንን ሌባ ዘራፊ ኦርቶዶክስ ከሆነ በኋላ ገንዘብ ይዘርፋል ምናምን ብለዋል ብለው ፎቶ ለጥፈው ፖስቱት አይሉም አልኩኝና
ሳይወስ ነው እንዴ? ኧረ አይሉም እንዴ? ኧረ በመድኃኒዓለም አይደለም። ይኸው እኔ አንተን አይደለም አንተን መስሎኝ ነበር እዚህ ጋር የገባው። ለካ አይደለም። መልካሙ ቤተ ጳውሎስን አይገባም። አይ እሱ አይገባም። እኔ አቤቱ አይመጥነውም ለሱ እና እኔ ይኸውላችሁ፣ በነገራችን ላይ ስሜታዊ ስትሆኑ ላይ አትግቡ። እኔ ኢንቴንሽን ይሄን ተረዱኝ። እኔ እንኳን አይደለም የራሴን ልጆች ይቅርና እኔ ቀለሜ ቤት የምገባ ሰውዬ አሁን እናንተን እቀየማለሁ። እግዚአብሔር ያሳያችሁ። አሁን ቀለሜ ጋር እኮ የምገባው እኮ እኔ በጣም እኮ መረዳት አለባችሁ እኮ ለመሰደብ እንግዲህ እኛ ጋር አይመጣ ምናምን እንለው አይመጣም። አየህ ስለማይመጣ እኛ ገብተን ማውራት አለብን። እኛ ብሮክሊን ገዝቼ እገባለሁ አለ ያ ሰውዬ። ይኸውላችሁ እንደዚያ እኮ ነው የሚደረገው። ማን ነበር ያ? ማን ነው? አንድ ፓስተር አለ በጣም ደስ የሚል ኮሜዲን መጥቷል ደግሞ ብሮክሊን ጥቁሩን ዳቦ ጥቁሩን የሚለው ማን ነበረ? ሶፊ። ኧረ አምጣልኝ። ሶፊ ያውቀዋል እርግጠኛ ነኝ። ማን ነበር? አራዳ ፓስተርም ጠንቃቃ ፓስተርም ከሶፊ ውጭ አይቻልም። የሆነ ፓስተር አለ እንትን ብሮክሊን ለሚስቴ ምናምን ታዘዛለሁ እንዴት ነበር የሚለው? ጥቁሩን ዳቦ። አዎ ፓስተር ደሞዝ ይሁን ውሃ ትንሿን ውሃ የሚል አለ እና ፓስተር ደሞዝ አዎ እና ፓስተር ደሞዝ እኛ ጋር ነበረ። በጣም የተወደደ የጋብቻ አስተማሪ ነው። አማካሪ የጋብቻ መምህር አሁን በሰሜን አሜሪካ ነው እሱን ያስተማረው። በጣም ይገርምሃል። እኔ ሳዳምጠው ጎበዝ የጋብቻ መምህር ኮሜዲ ነው ይሄ። ስለ ባልና ሚስት ማህበራዊ ህይወት ላይ ምናምን ሲያወራ ፍርፍር ነው የሚያደርገው እውነት ለመናገር እና ኧረ ብዙ መጽሐፍቶችን ጽፏል። በጣም የተወደደ ወንድማችን ፓስተር ደሞዝ በጣም የሚለይ ነው አለው። መጽሐፎች አሉት፣ የጋብቻ መጽሐፎች አንብቧቸው፣ ትጠቀማላችሁ። በጣም ምርጥ መጽሐፍ ነው። ለማንኛውም እኔ በስዕሉ የተገለጸ ምናምን። አዎ ግን እኔ ቀሲስ ይሄንን ሳይመልሱልኝ ሊሄዱ እኮ ነው። ሉተራናውያን ይድናሉ የሚል አይነት ነገር ሉተራናውያን በጣም ወደዋቸዋል። አይ በእኛ ቤተክርስቲያን አሁን በእኛ ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ውጭ ድነት እዚያም ቤት አለ እዚህም ቤት አለ የሚባል የለም። ይሄ ምንም የለም። ግን ከጴንጤቆስጣል ከሁለቱ ምረጥ። የትኛዎቹ እዚያ ሲኦል ውስጥ ሆነው ራሱ ቢቹ አካባቢ ቀረብ ያለ ከገነት ጎረቤት እንደው የት ነው ማን ነው የሚቀመጠው ካልከኝ ዳርፉር ላይ የሚሆኑት ጴንጤቆስጣል ናቸው። ወደ ገነት ቢቹ አካባቢ እንደው ሉተራን የሚቀመጡ ይመስለኛል ስገምት። ኧረ ይሄ ነገር ቀሲስ እንዴ እኔ እኮ ትምህርቱን ነው እኮ ገባኝ። እንደው መጽሐፉ በአብ ቀኝ ነው እንጂ ከቢቹ ቀኝ የምትቀመጣላችሁ መቻለን ቀሲስ። አይ እንደው በአብርሃም እቅፉን ነው እቅፉ ቦታ ያገናኛቸዋል ብዬ ነው። እርሱ ከቢቹ ቀኝ በኩል ሉተራን በግራ ወደዛ መሀል ወደ እሳቱ ጋር ጴንጤቆስታልን አደረጉ እኮ እርሶና እና ለማንኛውም ይሄ ያው በፖለቲካ መጥቶ ስለነበረ እና ፖለቲካውን በፖለቲካ እንመልሳለን። ትምህርቱ ግን ለእነሱ ለራሳቸው እነሱ ቤት ገብቼ እምላቸው ነው ያውቃሉ እኮ ሉተራን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦርቶዶክስ ውጭ እንዴ ስጋውን የማታቀብለውን ያላጠመቀችውን የእግዚአብሔር ልጅ ነህ ስጋው ደግሞ የማትቀበል ነው የዘላለም ሕይወት አለ። ይሄማ ቀልድ እኮ ነው። ይሄማ እንደዚህ ከሆነማ በቃ ቤተክርስቲያን እኮ ምን ልዩነት አለው ታዲያ? ሰው በቅዱስ ስጋውና በክቡር ደሙ በጥምቀት አንድ ካልሆነ አንድ አይባልም። በቃ የለም እንዴ ጥምቀት እኮ ቀላል ነገር እኮ አይደለም። ከእግዚአብሔር የምንወለድበት እኮ ነው። ልጅነት የምናገኝበት ጸጋ ምን ጥምቀት ዋና በር ነው እና መግቢያ ነው እና እንደዚህ ያለ የሚባል ነገር የለም በእኛ ቤተክርስቲያን ውስጥ። እንደውም በጣም የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ይብን ይቅርታ አድርጉልኝ ከኦሪየንታል ራሱ የኛዋ ትንሽ አክራሪ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዳንዶቹ የካቶሊክን ጥምቀት እንቀበላለን ለማለት ሲያመቻምቹ አይተናል፣ አንዳንዶቹ ማለት ነው። በእኛ ቤተክርስቲያን ግን በጣም በእውነት ለመናገር በጣም ክሎዝ ነው የኛ በጣም እና ለማንኛውም ኦርቶዶክስ ቤተክርስቲያን ኦሪየንታል ቤተክርስቲያን ናት። ይቺ ቤተክርስቲያን አንዲቱ የጌታ ቤተክርስቲያን ይቺ ናት ብለን ነው የምናምነው። መቼም ደግሞ እውነትም ነው ደግሞ ለምን ሁለት ቤተክርስቲያን ሊኖር አይችልም። ሁለት ቤተክርስቲያን የክርስቶስ ሁለት አካል የለውም፣ አንድ አካል ነው ያለው።
መጽሐፍ ቅዱስ የሚነግረን አንዲት ቤተክርስቲያን እንዳለች ነው። አንድ ጥምቀት እንዳለ ነው። አንድ ጌታ እንዳለ ነው። በሁሉም በጣም በዚያም ድህነት አለ ከተባለ የመዳን መንገዱ ብዙ ነው። ስልቱ እንደተባለው አይነት ነው የሚሆነው እና ለማንኛውም ይሄንን እናንተ አውሩበት። አሁን ሶፊ እያለ ለእሱ ክብር የማይመጥ ነገር እንዳልናገር። ሰው መቼም ሶፊን በጣም መወደው ማከብረው የሰውን መብት የማይነካ ማህበራዊ ህይወት ላይ እንደሱ ያሉ ጴንጤዎች ቢበዙ መድኃኔዓለም ምስክሬ ነው። እኔ ማለት ሁሉም ጴንጤ ኦርቶዶክስ እንዲሆን ነው ምኞቴ። ግን እንደው ሌላ እምነት ካለ ደግሞ እንደ ሶፊ ያለ ጨዋ፣ እውነቴን ነው ማለት ከኦርቶዶክሱም ጋራ ከሁሉም ጋራ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ነው የሚለው መጽሐፍ። እና ፍቅር በጣም ትልቅ ነገር ነው። እኔ አሁን ሶፊን በጣም ነው የማከብረው። ኢትዮጵያ ውስጥ ስሄድ እንደው ሚዲያው ላይ ቢያቀርበኝ ደስ ከሚለኝ አንዱ እግረኛው እናሱ ናቸውና እና ሲሳይ በእውነት የተወደደ ወንድም ነው ሲሳይ። እነዚህ ሰዎችን አገኛቸዋለሁ በእውነቱ እና የብሬንም ሱቅ ሳላየው አልመለስም። እና እንደዚያ ነው። ወዳቸዋለሁ፣ አከብራቸዋለሁ። ሰላም ሁኑልኝ። ክበሩልኝ ቀሲስ። ተኙ። አይ ይተኙ። እኔ ያልኩበት ሀሳብ ይሄ ነው። እደውሎታለሁ ብዬ ነበረ። ኦልሞስት እኛ ኦርቶዶክሳውያንን በመነጋገር ውስጥ እንጂ ከዚህ በፊት አንድ ስህተት ሰርቼ ነበር ቀሲስ። ምን መሰሉት? አይቼዋለሁ። ዶወሪ እኔ ግን ስትግሉ ሞተሩን አቀዝቅዘው ብለዋል። አንዴ ብፁዕ አቡነ ማርቆስ እዚህ ወደ 13 ጳጳሳት ጉባኤ ነበረ ቤተክርስቲያን አንዲት ስትሆን የውጭ ሲኖዶስ እና ከሀገሩ ሲኖዶስ ጋር እርቅ ሲፈጸም እዚህ ሎስ አንጀለስ ነበረ ጉባኤው የተካሄደው እና ወደ 4 ጥናታዊ ጽሑፍ ቀርቧል። አንዱ ጥናት ላይ ጭቅጭቅ ተነስቶ በጣም ተናድጄ አስተያየት ሰጠሁ እና በጣም ተናድጄ ስናገር አቡነ ማርቆስ ነበሩ ሰብሳቢው እና የጉባኤው መልአከ ገነት ቆይማ ሞተሩን ቀዝቀዝ አድርገው አሉኝና እና ጉባኤው በሙሉ በሳቅ ሞተ። እንግላለን፣ አንዳንድ ጊዜ እንግላለን፣ እኛም ሁላችንም እንግላለን። ግን በምንግልበት ጊዜ ስሜት እነዚህ በልቀም፣ ሳፍራ፣ ሳውዳ የሚባሉ የተለያዩ የአራቱ ባህርያተ ሥጋ ሲጸኑባቸው የሰው ልጆች የተለያየ ስሜት የሚፈጥሩ ባህሪያት አሉ። በሰው ላይ የሚገለጹ ማለት ነው። በባህሪያችን ላይ የሚገለጡ ስሜቶች አሉ እና በተቻለን መጠን እውነት ለመናገር ስሜታዊ ባንሆን ጥሩ ነው። ስሜታዊ ስንሆን ደግሞ ላይቭ ባንገባ ሊቆጨን ስለሚችል በተለይ አንድን ሰው የውስጡን ሳናውቀው ውስጡን ሳንረዳው እንደው መተቸቱ ትንሽ ጊልቲነስ ያመጣል፣ ጸጸት ምናምን ሊያመጣ ስለሚችል በዚህ አጋጣሚ እኮ በዚያው ደግሞ በተለይ የማናገኘው ሰው ከሆነ ደውለን የማናገኘው ከሆነ በዚያውም ደግሞ መሞትም እኮ አለ፣ በተኛንበት መቅረትም አለ እና መጽሐፍ እንደሚል ተመው የታብሱ ተቆጡ ኃጢአት ግን አትስሩ ማለት ወያርብ በቁጣችሁ ፀሐይ ይግባር የሚለው እንደውም ዳዊት በመኝታችሁ ናችሁ አሰላስሉ ዝም በሉ ይላል እና መኝታ ላይ ሆኖ ዛሬ ምን ሰራሁኝ ጌታዬ ሆይ ያንተ ፈቃድ ፈጽሜ ነው የዋልኩት፣ ቀኔ ምንድን ነበረ? እንቅልፍ እኮ የሞት ታናሽ ወንድም ነው፣ በዚያው መቅረት አለ እና በዚያው ብትወስደኝስ ዝግጁ ነኝ ጌታዊ፣ በአንተ ፊትህን ለማየት የተዘጋጀሁ ነኝ፣ ይቅር በለኝ ማረኝ ብሎ ወበአንበ ያራስኩ ምስካቢ ይላል ዳዊት። እንዲያውም በመኝታ ሆኖ ዳዊት ሲተኛ ነገር እግዚአብሔርን ያስብ ያሰላስል ነበር እና በመኝታዬ ሆኜ መኝታዬን አራስኩት ይላል። በእንባዬ መኝታዬን አራስኩት ይላል። ያ ማለት ተኝቶ ስለ እግዚአብሔር እያሰበ ስለ ኃጢአቱም እያሰበ ዳዊት የተንተራሰው ትራሱ በእንባ ይርስ እንደነበረ ይናገራል እና የሰው መጠሪያው አይታወቅም፣ ድንገት ነው ልንሄድ የምንችለው እና እንኳን አይደለም እርስ በርሳችን ይቅርና ከፕሮቴስታንቶችም ጋር ከጴንጤዎችም ጋር ስናወራ እኔ ጴንጤዎችን አይደለም መጠላው፣ ትምህርቱን ነው እያወራሁት ያለሁት። ትምህርቱ ስህተት ነው፣ ከመጽሐፍ ቅዱስ የራቀ ነው፣ ከአባቶች ትምህርት የተፋታ ነው ብዬ ስለማስብ ፎከስ አደርጋለሁ እዚያ ላይ። ሰዎቹን ግን ሶፊ እውነት ለመናገር በጣም እግዚአብሔር ምስክሬ ነው ተሙ ከአንተ ላይ ይቻላል በእንትን እንደው በኢትዮጵያዊነቱ በሰብአዊነቱ በክርስትናው አንተ ሶፊ አንደኛ ልጅ ነህ፣ ምንም ጥያቄ የለውም። ግን ደግሞ ፐርሰናሊቲው ደግሞ ወደዋለሁ፣ በጣም የተወደደ ወንድማችን ነው። ጴንጤ መሆኑን ግን ረስቼው አይደለም እውነት ለመናገር እና በዚያ መንገድ ብትረዱ ጥሩ ነው። ሰላም ሁኑልኝ። እኔ ከቆየሁ ብዙ ነው የማወራው። ተሙ ቴንክ ዩ
ሰላም ደሩ። እሺ አይ ሶፊ ምን ልትል ነው? እሳቸው ከወጡ በኋላ አይ ምንም አልልም። እኔ ያው ቀሲስ እኔ ይመቹኛል። ያው ቅድምም እኔ አራዳ ቄስ ነኝ እኔ ምናምን ሲሉ ደስ ይለኛል። ይሄ አንዳንድ እንትኖችን ይሰብሩልናል፣ ይመቹኛል። እኔ ለምንድን ነው ለምሳሌ ሰው በሃይማኖቱ የትኛውም አይነት ደረጃ ሊደርስ ይችላል። ግን በዚህ በሚኖርበት ምድር ደግሞ ጳውሎስ አንድ ነገር ይናገራል። በእኔ ሁኔታ ራሱን ሊገልጥ የወደደ ነው የሚለው እና በራሳችን ይሄ ሌላ ማንነት ሳይደርቡ ራሳቸውን ሆነው የሚናገሩ የሃይማኖት አባቶች መኖራቸው ጥሩ ነው። እኔ አበረታታለሁ። እሱ ክፋት አይከብዱብንም፣ ለመወያየትም ለመነጋገርም ሰው ላይ አይከብዱም። አንድ ሰው ከአንተ ጋር ሊወያይ ሲመጣ ከብዶብህ ከመጣ ለመወያየት ይቸግርሃል። ስለዚህ ኢየሱስ ክርስቶስ እንኳን ቀለል ብሎ ነው ወደ ምድር የመጣውና እንደዚህ በእውቀት ለመነጋገር ለማውራት ሰዎች ራሳቸውን ቀለል አድርገው ለመወያየት ለመስማት ዝግጁ ሆነው ሲመጡ which is really good እና በዛ በኩል በጣም ነው ማደንቃቸው ማከብራቸው። መተው መነጋገሩ እንደዚህ ጥሩ ስለሆነ ራሱ እዚህ ፕላትፎርም ላይ መገናኘቱ አንድ ትልቅ ነገር ነውና በደንብ ነው ቀለል ብለው በቃ የገባኝ ነኝ እኔ ብለው ስለሚናገሩ በዛ በጣም ደስተኛ ነኝ። እዚህ ታላቁ ኬኩን እንደምናለ እግዚአብሔር ሰው ሰላም ብያለሁ። ፔትራ፣ ኢብራሂም፣ ብሬማን፣ ቅዱስ ነፂ እንዴት ናችሁ? ቤተ ጳውሎስ ሁላችሁንም ሰላም እያለሁ እንዲሁም የተወደድክ ተመስገን የጌታ ልጅ እንደምናለ ሰላም ነው ወይ? መቼ ነው እንዴት ነህ? ታላቁ ኬኩን አለው ሶፊዬ። በነገራችን ላይ ብርሃኑን ብሉይ ኪዳን የኛ አይደለም ብለዋል መምህር ብሬ ከዚህ በፊት የተቆረጠ ቪዲዮአችን እኔና መምህር ብሬ ባለፈው አውርተናል። ያው መጽሐፍ ቅዱስ ለማን ተጻፈ ነው። አሁን እሱ ምን ይመቸኛል ብሬ ለምን ይመቸኛል? እሱም የገባውን የተረዳውን እውነት ነው የሚናገረውና በዛ አውርተናል። ማለት አንዳንድ ሰው መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ ለኔ ነው ይላል። አሁን ታላቁ ኬኩን ከዘፍጥረት እስከ ራዕይ ድረስ የኔ ነው መጽሐፍ ቅዱሱ ለኔ የተነገረኝ ይላል እና ብሬ ደግሞ አይ የተጻፈበት አውድ አለው ተደራሾች አሉ ብሎ ያምናል። ባለፈው ከኔ ጋር ስናወራ በዛ ነገር ተመችቶኝ እንደ ብሬ ካሉ ጋር መነጋገር ደስ ይላል። ታላቁ ኬኩን ደግሞ ታሪክ ነው። በታሪክ ጉዳይ ከኬኩን ጋር በአለማውራት ይሻላል። አችለውም፣ ከባድ ነው። እኔን ካልቻለ እኔን ነው የማይችለኝ እንጂ ያ ቃል ታሪክ ነክ ነገሮችን ነገረ ድነት ላይ ኬኩን እኔ ነገሩን ነው የሚያውቀው እና ከዛ አንፃር ይመቸኛል። እኔ አሁን ከኬኩ ጋር ታሪክ እንዳወራ ፈልገ ነው። ኬኩ ይመቸው። እሺ መምህር ብሬ አይ መጽሐፍ ቅዱስ አይ ኬኩ ታሪክ ላይም ነገረ ድነት ላይ ነገር ነው የሚያውቀው አለኝ ኬኩ። አሁን ከኔ ጋር እንዲያወራ ፈልጎ ነው። ሶፍ አንተ መጀመሪያ ምንድን ያልከው? ምን ብለዋል ነው ያልከው? የተቆረጠ ቪዲዮ ያልከው? አረ አይ አንተ መጽሐፍ ቅዱስን በቃ ከፋፍለ እንደምታምን ያየሁት የተቆረጠ ቪዲዮ። ሰላም ብያለሁ። ለማንኛውም ሰዎች ኬኩ ሰላም ተሜ ነገር እያለው ነው። የጳውሎስ ፓስተር ሶፊ ኢብራሂም ሁላችሁ ሰላም መምህር ከታች ያላችሁ ብሉይ ኪዳን የኛ አይደለም አለው። ኬኩ ሰላም ነው አለን ብሎ እስኪ እንዴት አለ ብለሃል? ግን የምርብር መምህርዬ ብሉይ ኪዳን የኛ አይደለም ብለሃል። ጴንጤዎች ናቸው። እኔ እንደውም ያልኩት ምን እንደሆነ ታውቃለህ? ፊልም አይተህ ታውቃለህ? ድሮ ልጅ እያለ ፊልም አይተህ ታውቃለህ? ተሜ እኔ ዳ ልጅ ነኝ። ያ ቤት ቲቪ የለም። ይሄ ሲዲ ፓርት ኤ እና ቢ ጎረቤትን ቢሆን ሄዳ ዲስኩን ቀይረው ሲባል አልሰማህም? ኤና ቢ አይደለም። የምር ግን ኤና ቢ ታስታውሳለህ? የምር ሲሉ እንደዛ ዝም ብዬ በትምህርት ቤት እንደሱ ሰምቻለሁ። ኤና ቢ ያለው እና ሰው አዲስ ኪዳን ብቻ ነው የማውቀው ካለ የፊልሙን ፓርት ቢ ማየት ማለት ነው ባይዘ እና ሙሉ የፊልሙን ሀሳብ አይረዳው። ለምሳሌ አዲስ ኪዳን ላይ ፋሲካችን ክርስቶስ ታርዷል ይላል ጳውሎስ አይደል? አሁን ምን ማለት ነው? ይሄ ሀሳብ ግልጽ አይሆንለትም፣ አልቀበልም። አዲስ ኪዳን ብቻ ነው ለሚል ሰው ግልጽ አይሆንለትም ማለት ነው። ወይም ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል ሲል ምን ብሎ እንዴት ነበር ሙሴ ምድረ በዳ እባብ የሰቀለው? ለምን ነበር የሰቀለው የሚለውን ነገር አያውቀውም ማለት ነው።
እና እንደሱ አንልም። እንደሱ ብዬ አውርቼ ነበር ማለት ነው። እኔ እንደውም ይዛል። ኦኬ እሺ፣ እንደዛ ከሆነ ዛሬ ተመስገንም ተቆርጦ ደረሰኝ የምትለውን ቪዲዮ ክሊር እንዲሆንልህ መምህር ብሬ መጽሐፍ ቅዱስ ለነማን ነው የተጻፈው? መምህር ወይ መጽሐፍ ቅዱስ አለው። ያው በአውድ ነው የሚፈታው መጽሐፍ ቅዱስ አይደል እኮ። ለማን ነው የተጻፈው? እነማን ናቸው? ለነማን ነው የተጻፈው? ማለት እነማን ናቸው? ለነማን ነው የተጻፈው? በየትኛው ኪዳን ውስጥ? ለምሳሌ ከዘፍጥረት እስከ ራእይ ባለው ሁኔታ ለማን ነው የተጻፈው? መጽሐፍ ቅዱስ ተደራሲ የሚያደርጋቸው እነማንን ነው? ከዘፍጥረት እስከ ራእይ ድረስ ያሉት እነማንን ተደራሲ ያደርጋል? የመጀመሪያው ሀልዎተ እግዚአብሔርን ለሚያምኑ እሺ አይደል? መጀመሪያ ሰው መጽሐፍ ቅዱስን ለማመንም ለማንበብም ወይም ደግሞ የሚሄድላቸው ሰዎች እግዚአብሔርን ወደ ማመን እንዲመጡ ነው። ሰው እግዚአብሔርን መኖር ለሚያምኑ ሰዎች ነው። ግን ለምሳሌ አሁን በቀጥታ እስራኤላውያንን መጽሐፍ ቅዱስ ላይ የተጻፈ ክፍል አለ አይደል እኮ። ለምሳሌ አሁን መጽሐፍ ቅዱስ ውስጥ እነማንን ነው ተደራሲ የሚያደርገው ነው እኔ የፈለግኩት ጥያቄ። እነማን ናቸው? በዚህ በዘፍጥረት እስከ ራእይ ውስጥ አጠቃላይ ለሰው ልጅ ነው ወይስ አውዱ? ቅድም እንዳሉት ቆንጆ ሀሳብ አውድ አለው ብለዋል እንግዲህ መምህር ብሬ። ስለዚህ ለነማን ነው የተጻፈው? እዛ ውስጥ ማን ማን አድሬስ ተደርገዋል? ተደራሲዎቹ እነማን ናቸው? ማን ናቸው? ኦፍኮርስ ለምሳሌ እኮ ለአይሁድ ወይም ለቤተ እስራኤላውያን ለዕብራውያን ስፔሲፊካሊ የተጻፈ ክፍል አለ። ለአህዛብ የተጻፈ አለ። ደግሞ ለክርስቲያኖች ወይ ደግሞ ለሚያምኑ ለቤተ ክርስቲያን ደግሞ የተጻፈ አለ። ስለዚህ መጽሐፍ ቅዱስ ለሶስት ነገር ተጽፏል እያሉ ነው። ምን ማለት ነው? ለእስራኤል፣ ለጀንታይልስ ወይም ደግሞ ለአህዛብና ለቤተ ክርስቲያን ለሶስቱን የተጻፈው ነው። በጣም ቴንኪ እግዚአብሔር ያክብር። ስለዚህ መጽሐፍ ቅዱስ የተጻፈው ለሶስቱ ከሆነ ለእስራኤላውያን የተጻፈው አህዛብን ይመለከታቸዋል? በጣም ጥሩ። ቅድም እንዳልኩ ለምሳሌ ይሄ ክርስቲያኖች ስንል ወይ ደግሞ የሐዲሱ ኪዳን መጽሐፍ ክፍል ስንል ብሉይ ኪዳን ውስጥ ነበር አይደል? ምን ማለት መሰለህ? ለምሳሌ አንድ አህዛባዊ ክርስቲያን እንዲሆን ካስተማርከው በኋላ ሐዲስ ኪዳኑን ሲያነብ ብሉይ ኪዳን ላይ ያለውን ሐሳብ እንዲረዳ ካላገዝከው ሐሳቡ ኮምፕሪሄንድ አይደለትም ወይ ደግሞ ሙሉ ሐሳቡን አያውቀውም፣ አይረዳውም ማለት ነው። ስለዚህ ምን መሆን አለበት? ብሉይ ኪዳኑ ላይ ያለውን ነገር የተጻፈውን እውነት ለምሳሌ ቅድም ብያለሁ እኮ የእስራኤል ልጆች በምድረ በዳ ሙሴ እባብን ሰቅሏል። ለጊዜው እስራኤላውያን ምን ያሉበት ነው? ለጊዜው እስራኤላውያን ከእባቡ መነደፍ የዳኑበት ነው። ፍጻሜውን ግን የሚያሳየው ሊመጣ ላለው እውነተኛው መሲህ ለክርስቶስ ኢየሱስ የሚያሳይ ነው። ስለዚህ ያንን ዮሐንስ አመጥቶ ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል ሲል ኦኬ ሙሴ በምድረ በዳ እባብን ሰቅሎ ነበር። አዎ ወደኋላ ተመልሶ ዘኍልቍ ላይ ያለውን ሐሳብ ሙሴ እባብ እንዴት እንደሰቀለ ለምን እንደሰቀለ በእባቡ ምን እንደተገኘ አጥንቶ ያንን ካየ በኋላ ይሄኛውን ሐዲሱ ኪዳን ላይ ያለውን ሐሳብ ማግኒፋይ ያደርገዋል። ያኛው ለጊዜው ከእባብ መርዝ አድኗል። ይሄኛው ለዘላለም ከኃጢአት መርዝ እንደሚያድን ወይም ከኃጢአት እንደሚያድን። ያኛው እባብ አለ የሚናደፍ የነበረ ዲያብሎስ አለ የሚናደፍ የነበረ እያለን ምሳሌውን ከአካሉ ጋር ወይም ጥላውን ከአካሉ ጋር እያገናኘን እንተረጉምና ማግኒፋይ እናደርገዋለን። የሐዲሱን ኪዳን ሐሳብ ማለት ነው ወንድማችን ሶፊ። ስለዚህ ለምሳሌ 10ቱ ትእዛዛት ለነማን ነው የተጻፈው? ተደራሲዎቹ እነማን ናቸው? በጊዜው የእስራኤል ልጆች ለእስራኤል ልጆች የተጻፈ ነው መልእክቱ በጊዜው። አዎ ኦኬ። ስለዚህ አሁን ላይ ለነማን ነው ያ መጽሐፍ? ተደራሲዎቹ ለእስራኤላውያን ከሆነ ኢትዮጵያውያን ይመለከታቸዋል? በእግዚአብሔር የሚያምኑ ሁሉ አሁን እግዚአብሔር የሚያምኑ ሁሉ ይመለከታቸዋል። ለእስራኤላውያን ነው የተጻፈው እያሉኝ እኮ ነው። ለእስራኤላውያን ከተጻፈ አሁን ለምሳሌ ቆይ ልንገሮት። ለምሳሌ ለታላቁ ኬኩን ደብዳቤ ተላከለት፣ እሱን የሚመለከትና ለሱ ተላከለት። ለታላቁ ኬኩን የተላከው መልእክት ለእርሶ ይመለከታታል ወይ ነው? አሁን መልእክቱ ለኬኩን ከሆነ ለእርሶ እንዴት ነው እርሶ የኬኩን መልእክት ለእኔ ነው የሚሉት? አንዳንዶች እኛ እስራኤላውያን ነን ብለው ያምናሉ። አሁን እርሶ እስራኤላዊ ኖት? የመልእክቱ ጭብጥና አይደለም። የመልእክቱ ጭብጥና መልእክቱን ላኪው ነው የሚወስነው። ምን ማለት መሰለ? ለምሳሌ የመልእክቱ ባለቤት እግዚአብሔር ነው። እግዚአብሔር ደግሞ በእስራኤል የተወሰነ አምላክ አይደለም። ስለዚህ ምን ብሏል? ለእስራኤል የተወሰነ አምላክ አይደለም። ቅድም ምን አሉ? አውድ አለውና ተደራሲ አለው አሉ። ስንገባ
ስንገባ ምን አሉኝ? ተደራሲና እኮ አውድ አለው። ስለዚህ ተደራሲዎቹ በዚህ 10ቱ ትእዛዛት የተሰጣቸው ለእስራኤላውያን ነው፣ ለእስራኤል ልጆች ነው ብለው ካሉ የተሰጠው ለነማ ነው ስሎት ለነሱ ነው። ቅድም ምን አሉ? ለአይሁድ፣ ለጀንታይልስ፣ ለቤተ ክርስቲያን የተጻፈው አሉ። ለሶስቱ ነገር ከተጻፈ እያንዳንዱ ስፔሲፊክ ተደርገው እንደዚህ 3 ቦታ ከፍለው በጣም ደስ በሚያሰኝ ሁኔታ ከከፈሉት ለእስራኤል የተጻፈው እንዴት ነው ለአሕዛብ የሚሆነው? አንዳንዶች ይህን ጥያቄ ሳነሳ እኛ እስራኤላውያን ነን ይላሉ ኢትዮጵያ እየኖሩ። እርሶ እስራኤላዊ ነኝ ብለው ያምናሉ? እርሶስ እስራኤላዊ ኖት? የመጀመሪያው እኔ እስራኤላዊ አይደለሁም ኢትዮጵያዊ ነኝ ብዬ ነው የማምነው። ግን አሁን ለምሳሌ እኔ ምን ልነግርህ እችላለሁ መሰለህ? እኔ ኢትዮጵያዊ ብሆንም ግን አንዳንዶችንም በዚሁ እንዲያርሙልኝ ነው። እነ ኬኩንም አይደለም እነ ኬኩንም እንዲያርሙልኝ ነው። ምክንያቱም እነ ኬኩ እስራኤላዊ ነን ብለው ነው የሚያምኑት። አይ አሁን ይኸውልህ በመጽሐፍ ቅዱስ በቤተክርስቲያን ታሪክ ውስጥ ኢትዮጵያ ህገ ወንጌልን ብቻ አይደለም የተቀበለችው። በሶስቱም ህግጋት እግዚአብሔር የምታምን ሀገር ነበረች ኢትዮጵያ። ምን ማለት ነው? በብሉይ ኪዳንም እግዚአብሔር የምታምን አምላክ እንትን ሀገር ነበረች ኢትዮጵያ። በህገ ልቦናም እግዚአብሔር የምታምን ሀገር ነበረች ኢትዮጵያ ማለት ነው። ምን ማለት ነው? በኢትዮጵያ ነዋሪዎቹ በህገ ልቦናም ቢሆን እግዚአብሔር የሚያውቁ ነበር፣ እግዚአብሔር ይከተሉ ነበር። ይሄን ታምናለህ አይደል ሶፊ? ታሪክ ብዙ አይደለውም። እሺ ምን ማለት መሰለህ? ለምሳሌ ሙሴ ህጉን ከመጻፉ በፊት ከማስቀመጡ በፊት የመከረውን ሰው ታስታውሳለህ? ሙሴን ያስተማሩት ሙሴን ያስተማሩት ለ40 ዓመት እኮ እሱን እያልኩት ነው። ያሳደጉ ህዝቦች እንደማን ናቸው? ለ40 ዓመት እኔ እንደ ታሪክ ብዙም አይደለውም አለ። አይ አይደለም፣ ግን ኬኩን እንዳልከው ቁንጥጫ ኢትዮጵያውያን ነው የሚያውቁት። ቃል ካላቀም እንግዲህ የቆነጠጡት ብለሃል። ቁንጥጫ ኢትዮጵያውያን ነው ይችላል እንግዲህ ሶፊ ለዛ ነው ሶፊ ህዝቡን ሲመራ ሙሴ መምርጋውራ ኬኩን እኔ አንተን እንፈልጋለሁ። ምንድነው የምትለው? አንዴ ቆይ ለምን ይናገራል? ለምን በመሀል እየገባ ለምን ይናገራል? 5 ደቂቃ ቆይ በቃ እሱ ቀኖና ንስሐ ይገባበታል። 5 ደቂቃ ሲጀመር ሶፊን አክብራችሁ አውሩት። 6-7 ሰው አታውሩት። እሺ እኔ እኮ ስሜን እኮ ስለጠራ እኮ ነው፣ ኬኩ ስላለ እኮ ነው። ኬኩን አንደኛ እኔ እስራኤላዊ ነኝ ብዬ እኔ አንስቼም ተናግሬም አላቅም። ሶፊ የለምቷሽ በቃ ኬኩን ካላወቅ ደግሞ በቃ ይቀራል። ይቅርታ ብያለሁ። እንደዛ ይኸውላችሁ ይቀራል እያለ አይ ግን የምር ቁም ነገሩን ስናወራ ማለት ነው ሙሴን የመከረው ኢትዮጵያዊ ነው ካስታወስክ ማለት ነው ፓስተር ሶፊ። ያንን ሰው የመከረው ወይ ደግሞ ይሄ ቀኑን ሙሉ በፍርድ ላይ ሲውል ባለ 10 ባለ 50 ባለ 100 ባለ 1000 አለቃ አድርገህ ሹምባቸው፣ አንተ ደግሞ ከነሱ ያለፈውን ፍርድ ላይ ወይም ከነሱ ያለፈውን ውሳኔ ወስን ብሎ የመከረው ዮቶር ነው ወይም ራጉኤል ነው። ካህነ ምድያም ይለዋል። እሱ ነው ሙሴን እንኳን የመከረው ሰው። በህገ ልቦና እንኳን ኢትዮጵያ እግዚአብሔርን ታመልክ እንደነበረ ብዙ ማስረጃዎች አለን። ልጨምርሎትና መስዋዕትም የሰዋም እሱ ነው፣ ዮቶራብ ነው። ሙሴ ባዘጋጀው መሰዊያ መስዋዕት በህገ ልቦና ዮቶር ኢትዮጵያዊ ነበር ልትሉ ነው? ዮቶር ኢትዮጵያዊ ነበር? ናይጄሪያዊ ነው። አያችሁ፣ ይሄ ነው ችግሩ። ኢትዮጵያ የሚለው ስም ራሱ መቼ ነው የመጣው? እናወራበታለን። ባይዞ ዮቶር በነበረበት ዘመን ኢትዮጵያ የምትባል ሀገር ነበረች። ታሪኩን ሰፋ አድርገን ስናስበው ኢትዮጵያ የምትባል ሀገር ነበረች። አዎ ምን ማለት ነው ግን መሰለህ? አሁን ያለው የትኛዋ እቺ ያለንባት ምድር ኢትዮጵያ አይደለም። እሱ እኮ ላውራ እኮ ነው ሶፊ። አሁን ያረምን እንሂዳ አሁን ያለችዋን ካርታ እያልኩ አይደለም፣ ግን ኢትዮጵያ ነበረች። ደግሞ ያቺ በመጽሐፍ የተጻፈችውን ኢትዮጵያ ማይንድ ሴት ያለው አሁን ያለችው ኢትዮጵያ ናት ወይስ ሱዳን ናት? በማ ውስጥ አሁን ለምሳሌ በመጽሐፍ ቅዱስ ውስጥ የምናውቃትን ኢትዮጵያን ያቺን ኢትዮጵያን ማንነት ወይ ማንድ ሴት ያላት አሁን ያለችው ኢትዮጵያ ናት ወይስ ደግሞ ሱዳን ወይስ ደግሞ ግብጽ ናት? እኔ እንጃ ሌላ ትሆናለች። እኔ አላወቅሁት። ለምን ሌላ ትሆናለች? ባይዘ እስራኤላውያን እንዴት ያመልኩ ስርዓታቸውን ታውቃለህ? የት ሲያመልኩ? እኔ እኮ ኢትዮጵያዊ ነኝ፣ እስራኤላዊ አይደለሁም። ወይም እኔ ጁሽ አይደለሁም፣ የይሁዲ እምነትም ተከታይ አይደለሁም እኔ። እሺ ለምሳሌ እስራኤላውያን ሰኮናው የተደፈነውን አይበሉም አይደል? አሁን እነሱ የተሰጣቸው ህግ ነው። ቅድም ህጉን እኮ አወራን እኮ። ገባኝ። አንዴ ያነሳውበት ምክንያት ምን መሰለህ? አሁን
አንተ ሙስሊም ቢሆን ክርስቲያንም ቢሆን አህያ ብላ ብትለው አይበላልህም አይደል? ባለፈው ኧረ እኔ እበላለሁ ብላ ብትለው አይበላልህም። እኔ እበላለሁ። ጣፍቶ ከተሰራ የተገኘውን የትኛውም በገበያ መካከል የተቀመጠውን ስለምንም ሳትጠራጠር ብላ ነው እበላለሁ። እኔ ያገኘሁትን ነው በላው። እውነት ለመናገር በልቻለሁ። ኮሪያውን ለምሳሌ ውሻ በልቻለሁ። ጣሊያን ፈረስ በልቻለሁ። ከአንተ አንጻር ሳይሆን አሁን ከአንተ አንጻር አይደለም። ማዘር እበላለሁ። አሁን ማዘር ጋር ሄደህ ወይ ፋዘር ጋር ሄደህ ወይ ጎረቤቶቹ ጋር ሄደህ ብታወራቸው በስመ አብ ወልድ ነው የሚሉ። አይበሉም እነሱ አልገባቸውም። ጥሩ አየህ፣ ምን ማለት ነው? ጋምቤላ እኔና ሶፊ ይኸውልህ፣ ይቅርታ እግዚአብሔርን ጋምቤላ እኔና ሶፊ ለአገልግሎት ሄደን የጃርት ስጋ በልተናል። የጃርት ስጋ በልተናል። እዚህ ላይ እንደሆነ ያስታውሳለሁ። ኬኩን ምን ማልጀት ተሰጋራች ማልጀት ኬኩን መራቴ ትጀርኩኝ አሁን ከሰነጋ ጀር ማልታተን ጃርት በልተናል። ጃርት ያኔ ረይቶ አቦ ማልቴ ጉርባን ኩስሩ ማጁ እና ምን ችግር አለው? ምን ችግር በልተናል። አብረን እንደሚናስ ጌታ ሆይ በልተናል። እኔ አሁን ለምሳሌ ቪክቶሪያ ፎልን ልጎበኝ እጄ ዛምቢያ መንገድ ላይ ልክ ኬኩን ተረጋጋ፣ ቆይ ተረጋጋ። ኬኩን አንዴ እዚህ መንገድ ላይ አሁን ለምሳሌ ክፍለ ሀገር ስትወጣ ውሃ ይሸጣል፣ በቆሎ ይሸጣል፣ ምናምን እንደሚሸጠው ዛምቢያ ወደ ቪክቶሪያ ፎል ስትሄድ ከከተማው ስትወጣ የተጠበሰ አሩስቶ የሆነ አይጥ ይሸጣሉ። ልክ እንደ ስቴክ ማለት ነው። እዛ ጋር በቃ አማራጭ የለም፣ ሲርብህ እሱን ነው የምትበላው። እና እኔ የአሳ ዝርያ ነው ብለውኝ አይጦቹ ትንሽ አፋቸው ረዘም ያለ ነው። እንደኛ ሀገር አይጥ ሾካካ አይደሉም። እና እኔ አይጥ አልመሰሉኝም። በላው በቃ ከበላው በኋላ ነው ያወቅኩት አይጥ መሆናቸው። ማረካቻ ወና እንደ አንቱተኛ ተሜ ምን ቸግሮ ነው አሁን አንቱታ ምንድነው አይጥ የምትበላው? ዲማል ያንተ የሀገሩ ባህል ነው። የሀገሩ ባህል ነው። ወንጌል እሰራለሁ ካልክ እነሱ የሚበሉትን በልተህ የሚለብሱትን ለብሰህ ነው እየተጠየፍካቸው ወንጌል ትሰራለህ። አሁን ለምሳሌ እሺ አንድ ቻይናዊ ቆይ ልንገርህ ጠይቀህ አይደል ኬኩን ጠይቀው አንድ ቻይናዊ ወደ ኦርቶዶክስነት እመጣለሁ፣ አሁን ግን የቡዳ እምነት ተከታይ ነኝ፣ ወደ ኦርቶዶክስ እመጣለሁ ቢልህ ግን እባብ መብላት አልተውም ቢልህ እባብ መብላት ካልተው ካድንም ልትለው ነው? ከባህሉ ከወጉ ሃይማኖት ባህልን ወግን ቆይ ሃይማኖት ማለት ወግን ባህልን ልማድን የሚያስጥል ነው እንዴ? አይደል እንደ ጥያቄ ጠየቀኝ እኮ እንደዛ አልለውም። ግን የንስሐ አባቶ ጋር ነው የሚገናኘው። የነፍስ አባት አለው ከሳቸው ጋር ይገናኛል። ማድረግ ያለባቸው ነገር ያውቃሉ። ይሄ የካህናት ስራ ነው። ገብቷላ ሶፊዬ? የአይጥ ስጋ የጃርት ስጋ ምናምን ግን ውግዝ ነው። በቃ እኛ ጋር አይበላም እኮ ነገርኩህ። እሺ የምሳሌ በአገሩ ባህል አታስታውስም? ለአገልግሎት ሄደን ትዝ ይለኛል በልተናል። ጋምቤላ በልተናል። ተሙ እንደዛ በጣም ነገር አለ እንዴ? ተሙ አንተ ተሙ በሶ በቂቤ ለምን ዝም ይላል? በቃ ዝም በል አልኩት። በቃ ዝም ይበል እሱ። ለምን ዝም ታሰኛለህ? መምህር ከአንተ ጋር ያውራ። ለምን ዝም ታሰኘዋለህ? ከእኮ ነገርኩህ። አንድ ቻይናዊ ኦርቶዶክስ እምነትን እቀበላለሁ ቢልህ አይ አንተማ መቀበል የምትችለው አይደለም። አንዴ ስለተናገረ ነው መቀበል የምትችለው እባብ መብላት ስታቆም ነው የምትደነው ልትለው ነው። እባብ ባህላዊ ምግቡ ነው። ልክ አንተ እዚህ እንጀራ እንደምትቆርሰው እባብ ቆርሶ መብላት የሱ ኑሮው ነው። ያንን ኑሮ ልታስጥለው ነው። እሺ ልመልስልህ ሶፊ። እሺ ሶፊ አይ ነገር ድነስ ስለሆነ ይሄን አይናገርም እሱም አያወራም። ኬኩን በዚህ መሀል ከፍቶ ማወራ በቤተክርስቲያን ትምህርት ውስጥ አሁን የመጀመሪያ ፖይንት ዶክትሪን ነው። እኛ የመጀመሪያው ትምህርትና ዶክትሪን ነው እና የመጀመሪያው ነገር አሁን ሰውየው እንዲድን አሁን ወደ መንግስት ነው መጀመሪያ የምናስገባው ሰውየውን ባይዞ። ከዚያ ቀጥሎ እንደኛ ዶሮ ወጥ ብላ አንለውም። የአመጋገቡን ስርዓት የሀገሩን የአመጋገብ ባህል ነው የሚከተለው፣ የሀገሩን የአካባቢውን ማለት ነው። ባይዞ ለዚህ ቤተክርስቲያን በጣም የሚገርም ስርዓት አላት። የሚገርም ስርዓት ለምሳሌ እኛ አሁን ቅዳሴ ከሰዓት ሲሆን የሚገባበት ሰዓት አለ። በጣም በረሃማ የሆነባቸውና የሚገባበት የቅዳሴ ሰዓት ከኖርማል መሀል የተመቸ አየር ካለበት አካባቢ ቀደም ይላል። ቀደም ብሎ ቅዳሴው ይገባል። ለምን ከተባለ የአየሩ ሁኔታ በጣም አስቸጋሪ ስለሚሆን ቀደም
በሉ ይደረጋል። ምክንያቱም ትልቁ ፖይንታችን ምኑ ስለሆነ ዶክትሪን ወይ ደግሞ ሰዎች የዘላለምን መዳን እንዲያገኙ ማድረግ ስለሆነ ቤተክርስቲያን አካልቸሬሽን አላት። ኦፍኮርስ ሞሮሌስ አካልቸሬሽን አላት። የአካባቢውን ባህል የአካባቢው ስርዓት እንዳለ የአካባቢው አመጋገብ እንዳለ ይሆናል። ነገር ግን ማንሸራርፈው ትምህርት አለን። ትምህርት ነው ይዘን የምንሄደው። አሁን እኛ የባህል ስልጠና አይደለም ይዘን የምንሄደው። እሱ ሳይሆን አሁን እኔ ላነሳ የፈለግኩበት ፖይንት ወይም አውድ ምንድን ነው? ለምሳሌ ኢትዮጵያውያን ብሉይ ኪዳንን ያውቁ እንደነበረ በብሉይ ኪዳን እግዚአብሔርን ያመልኩ እንደነበረ ሰፊዎች አለን ነው ሰፊ ማሳያዎች አለን። የአርኪኦሎጂ ማሳያ ማስረጃዎች አሉ። የአነዋወር ዘይቤ ማስረጃዎች አሉ። ለምሳሌ ከአነዋወር ያልኩ አንዱ አሁን ሙስሊም ሄደ ሼህ ገሌ እስኪ ይህንን አህያ አርደን እንበላለን ብትለው ለሀይ ላይ ለላ ነው የሚልህ እንጂ አይበላልህ። ፕሮቴስታንት እዚሁ ጋር ልጠይቅልህ ኢብራሂም፣ የአህያ ስጋ ቢሰጥ ትበላለህ? ኢብራሂም እኔ እበላለሁ። ይኸው እሺ፣ እናንተ ትበላላችሁ። አሁን አንተ የሚለው ነበረ፣ ከዛ እናንተ አልክ። የለም ስላልክ እኮ ነው አይደለም። ሶፊ ባይዞ ወደ ቁም ነገር ስንመጣ አሁን የሚለካው በአቨሬጅ ነው። ባይዞ የሚለካው በአቨሬጅ ነው ማለት አሁን ለምሳሌ ሶፊ እንትን ይሄም ነው የሚባለው ኒውትራል ሆነ ምናምን ነፃ እንደፈለክ የምትሆንበት አውድ አለ። እንደ ማህበረሰብ ነው የምናወራው። አሁን ለምሳሌ የሆነ አካባቢ ሄደ ኢትዮጵያ ውስጥ አንተ የሆኑ ሰዎች አስተምርሃቸው እግዚአብሔር ምስክሬ ነው አንተ እሱን ካረክ እኔ ምን ልበልህ እኔ እንጃ የፈለከውን ሁሉ ሆናለሁ። እኔ ሂዳ አስተምርሃቸው አንተ የሆነ ቸርች አካባቢ ሂዳ አስተምርሃቸው እስኪ አንድ አህያ አምጡና አርደን እንበላለን በላ። ዋናው ጉዳይ አህያ ቅድም እኮ ተናገርኩኝ እኮ ሃይማኖት ሰዎችን ባህላቸውን፣ ወጋቸውን፣ አመጋገባቸውን የሚያስጥል ሊሆን አይገባም እያልኩ እኮ ነው። ለምሳሌ በእኛ ማህበረሰብ አህያ መብላት ነውር ነው። ስለዚህ ምን የፈለኩት ነው ስለምን ሶፊ ግን ብላይ እንዳወራው ምን ላይ ያወራው እንደሆነ ገብቷል አይደል? እኔ ይብሉ አላልኩማ፣ ይብሉ አላልኩም። ይሄንን ማይበሉ አላስተምርማ። ይሄንን ብሎ አይደለም። ነገር ግን ይኸውልህ ይሄንን ብሎ አይደለም ግን መብላትና መጠጣት ወደ አፍ አይደለም ወደ አፍ የሚገባ እንደማያረክሳቸው በመብላታቸው እንደማይሞቱ ባለመብላታቸው እንደማይድኑ መዳን በልጁ በኢየሱስ ክርስቶስ አምኖ ሰው የዘላለም ሕይወት እንደሚያገኝ የእግዚአብሔር መንግስት ምግብ ወይም የሚጠጣ የሚበላ እንዳልሆነ ነግራቸዋለሁ እንጂ አህያ ብሉ ብዬ አላስተምርም። የስ ገባ። የኔም ፖይንት ልል የፈለግኩት አሁን ከመዳን ጋር አገናኘው ፈልጌ አይደለም። ቅድም እኮ ብያለሁ ቤተክርስቲያን እንዴት እንደምታስተምር ምን ይዛ እንደምትሄድ እያልኩ ያለሁት ነገር ግን ምን ማለት መሰለህ እያልኩ ያለሁት ሀሳብ ምንድን ነው? እነዚህ ኢትዮጵያውያን የሚስማሙባቸው የአመጋገብ ስርዓቶች አሏቸው። የሚስማሙባቸውን የአመጋገብ ስርዓቶች ለምሳሌ አሁን ያልኩውን ነገር ስዘረዝርልህ ማይመገቧቸው ሃይማኖታቸው ስለሚከለክል ሳይሆን ማይመገቧቸው ከብሉይ ኪዳን ጀምሮ የሚያውቁ ስርዓት አለ። በብሉይ ኪዳን ሸኮናው ድፍን የማያመሰኳ ምን አይባልም ነበር፣ አይበላም ነበር። ቀጥሎ ስለመጣ አንዱ ማሳያ ነው። ኢትዮጵያ በብሉይ ኪዳን እንኳን እግዚአብሔርን ታመልክ የነበረች ሀገር ስለመሆኑ አንዱ ማሳያ ነው። እኛ ብሉይ ኪዳን ላይ እችኛው አሁን ቅርጿ ይሄ ላይሆን ይችላል፣ ድንበሯ ይሄ ላይሆን ይችላል። ምክንያቱም አሁን ኤርትራን አንስተ ኤርትራን አትገነጥላትም ወይ ጅቡቲን እንትን አትልም። ግን ኢትዮጵያ ምንላት አሁን ማይከሏ እቺ አሁን ያለችው ኢትዮጵያ ናት። ምን ምትለው በብሉይ ኪዳንም እግዚአብሔርን ታመልክ የነበረችው ልክ የሐዋርያ ስራ ላይ እንዳለው የኢትዮጵያው ጃንደረባ ማለት ነው፣ ወይ ደግሞ ባኮስ እንደምናነሳው ማለት ነው። ስለዚህ ኢትዮጵያ በብሉይ ኪዳንም እግዚአብሔርን ታውቅ በብሉይ ኪዳን የተጻፉትንም የነበሩትን ስርዓቶችንም ታውቃቸዋለች። ወደ ሐዲሱ ኪዳን ስትሻገር ግን የሐዲሱን ኪዳን እምነት የሐዲሱን ኪዳን ትምህርት ተቀብላለች። ግን እግዚአብሔር የብሉይ ኪዳኑ እግዚአብሔር ከሐዲሱ ኪዳን እግዚአብሔር ጋር የተለያየ ስላልሆነ ከኔ በቀር ሌላ አምላክ አታምልክ ቢለውን ከ10 ትእዛዛት አንዱ የሆነውን አሁንም እንቀበለዋለን። እርግጠኛ ነኝ ሶፊ ለምሳሌ ከእግዚአብሔር በቀር ሌላ አምላክ አታመልክም። ታመልካለህ ሶፊ? እሱም ሌላ አምላክ ላመልክም አልችልም። እኔ እኮ አሁን ቅድምም ወደዛ ከተመለስን 10ቱ ትእዛዛት በቀጥታ እኛን ይመለከታሉ ወይ? ለእስራኤላውያን ነው። አታመልክም አይደል ሶፊ አላረገውም እኮ ሶፊ ታመልካለህ ከእግዚአብሔር ብቻ አይደለም ለሌሎችም ከሱ ውጪ አምላክ የለም እሱ ነው አምላካችሁ ብዬ ሌሎችም የምናገር የዚህ ምስራች ወንጌል ተናጋሪ ነኝ። በጣም ጥሩ። አየህ ነጥቡ ምን መሰለህ ወይ ኑሐሚን ነች አይደለ? ሩትን ምንድን ነው ያለችው? ሩት ኑሐሚንን አምላክሽ አምላኬ ይሆናል፣ ህዝብሽ ህዝቤ ይሆናል ብላታለች እኮ እና ተከትላትም ሄዳለች። ኦኬ እንደውም ከዛ በኋላ የንጉስ ዳዊትን አያትም ወልዳለች አይደለ እንዴ? ቦይዝን አግብታ ያንን መርሳት የለብህም። ሁለት ደግሞ የእስራኤል ህዝብ በራሱ ድብልቅ ህዝብ ነው እኮ። ድብልቅ ህዝብ ነው ማለት ከግብፃውያን ጋር የተጋባ ከኢትዮጵያውያን ጋር የተጋባ። የሙሴ እኮ ልጆች እኮ በእናታቸው እኮ ኢትዮጵያዊ ናቸው እኮ።
ሲጳራ ነው የምትባለው። ረባት ኬኩን ምንድነው የምታወራው? የቱ ጋር ነው የኢትዮጵያዊ ናቸው የምትለው? ምን ታጠጣኛለህ? ችግር በቃ የተጣመመ ነገር አትናገር። በህዝብ መካከል እንደዚህ አይነት ፋላሲ አታምጣ። አፋፌን ነው በቃ የምትለኝ እኮ። አታምጣ ኬኩን። ተው እንዴ ተው ኬኩን። ኢትዮጵያዊ ናቸው ስትል ማስረጃ ስጠኝ። እቺ ኢትዮጵያ መቼ ነው የተመሰረተችው? የዚች ኢትዮጵያ የቀድሞ ስሟ ማን ነበረ? መቼ ዓመተ ምህረት ነው ኢትዮጵያ የተባለችው? ኢትዮጵያ የሚለውን መጠሪያ ስምስ የያዘችው መቼ ነው? ይሄን እንኳን ተናገር እስኪ ከዚህ ጀምር። ኢትዮጵያዊ ናቸው ስትል እንዴ! እኔማ ይሄን ቁጭ ብዬ ይሄንን የተሳሳተ ታሪክ መስማት ይከብደኛል። ሶፊ አናግረኝ። አንተ ሶፊ እኔ ገና ስከፍት ማለት ነው ማይኩን ቤቱ ላይ ገና ማይክ ገብቶበት ነው አይደለም። ኬኩን አንተ እኮ የሚራመድ ስህተት ነው የምትሰራው እኮ የሚራመድ ወክ እንዴ አይደለም። ሰው እኮ ከቀኑ 7 ሰዓት ላይ ወክ የሚያደርግ በፀሐይ ወክ የሚያደርግ ስህተት ትሳሳታለህ እንዴ? እንደ ጥላ እንኳን ምረጥ እንጂ ኬኩ ኢትዮጵያዊ ናቸው ልጆች አለ እኮ እንዴት ቤት ሶፊ አንተ አስረዳ። ሶፊ ሙሴ ኢትዮጵያዊት ነው የገባው አይደል? ሙሴ ኢትዮጵያዊት ነው የገባው አይደል? የት ሀገር ኢትዮጵያዊ ከሆነች ከየት አካባቢ ነው? የት አካባቢ ሰው ናት እኮ ንገረኝ። የት አካባቢ ሰው ናት ግን ገባኝ። ቆይ በቃ ምንም ኢትዮጵያ ነች ብለሃል። የጉራጌ አካባቢ ናት፣ ኦሮሚያ ናት፣ አማራ አካባቢ ናት፣ ወደ ወላይታ ናት፣ ሶማሌ ናት፣ አፋር ናት፣ ሀዲያ ከምባታ አካባቢ ናት። የት ናት? የት አካባቢ ሰው ናት? የሙሴ ሚስት የነበረች የመጨረሻ እኮ አንተ እኮ ሰው እኮ አይደለም ማርያምን። አንተ እኛ ሰው ነው ብለን ከአንተ ጋር የምናወራው እንጂ ለምን ወደ ፐርሰናል ነገር ትመጣለህ? ለምን ፐርሰናል አታክ ታደርገኛለህ? ኬኩን አይደለም ማን ነው ሁለተኛው መልከ ጸዴቅን እኮ ጃንደረባውን እኮ አይደለም። ኬኩ ቆይ አንዴ አንዴ ሚዩት አድርገው። ኬኩ ሶሪ አንዴ በእናትህ ኬኩ ሶሪ። የመጨረሻ ሶፊ ከኔ ጋር እንጨርሳለን። አንተ ኢትዮጵያዊ አይደለችም ብለህ የምታመን ከሆነ መጽሐፉ ኢትዮጵያዊቷን ይላልና ያንን ክፍል እስኪ አብራራልኝ እኮ። እኔም ደግሞ ያብራራልኝ መምህር ብሬ። ኢትዮጵያዊ ናት ስትል የት አካባቢ ሰው ናት ብዬ ጠይቃለሁ። ንገረኝ፣ የት ናት? እሺ፣ ስለዚህ አንተ እንደሆነ ምንም አላወራም። ኢትዮጵያዊ ናት ብለሃል። የት አካባቢ ሰው ናት? የሙሴ ሚስት ከኢትዮጵያ የት አካባቢ? ንገረኝ። አዲስ አበባ ይመስለኛል። እና ይኸውልህ አዲስ አበባ ልጅ ናት። ቤተ እስራኤል የት ነው የሚበዙት? ቤተ እስራኤሎች የት ነው የሚበዙት? ሶፊ እኔ አላውቅም። በቃ ቤተ እስራኤል ወዳሉበት ናት። በቃ አለቀ። ምን ይከብዳል? ጎንደሬ ናት። ኦኬ፣ ሰላም አለች እዚህ ከእስራኤል ናት። ሰላም የሙሴ ሚስት ጎንደሬ ናት። ምን ነው ከበደ? ይሄው በቃ ሰላም ትንገረን እዛው ስለምትኖር አይደለም። የቴል አቪቭ ንግስት ነች። ትመልስልኝ። ሰላም የሺ ንገረኝ። አንቺ ቤተ እስራኤል ስለሆንሽ ሻሎም ሰላም ብያለሁ። መጀመሪያ ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛ። የሙሴ ሚስት ኢትዮጵያዊ አይደለችም። ሶፊ እንዳለው ኢትዮጵያዊ ከሆነች መነሻዋን የዘር ማንዘሯን ደግሞ ማወቅ አለባት። እንትን ብላይን ጀጅመንት ሳይሆን አይደለችም ስትይ ሪፈረንስ እያሳየሽን። እሺ፣ ሪፈረንስ እየሰጠሽን እኛ ሪፈረንስ ሰጥሻለን፣ አንቺም ደግሞ ሪፈረንስ እየሰጠሽን በመጽሐፍ ቅዱስ አንተ አሁን እንደምጠይቅ በመጽሐፍ ቅዱስ ላይ ኢትዮጵያዊ ናት ብሎ የምንትን የሚለውን አክት ብትነግረኝ ደስ ይለኛል። እናንተ አሁን ኢትዮጵያዊ ናት አብዛኛውን ጊዜ ምንድነው ሙሴም ኢትዮጵያዊ ዘውልቅ አውጪና ገባኝ። እኔ በዕብራይስጡ ስለማነበው አንድ ደቂቃ ስጡኝ። ምዕራፍ 12 ናቸው እኮ ችግር አትደራረቡባት። እናንተ አትደራረቡ። እናንተ ኢትዮጵያ ቁጭ ብላችሁ ነው። እሷ እስራኤላዊ ናት። አትደራረቡባት። በዜግነትም እስራኤላዊ ናት። አትደራረቡባት። በቃ በዜግነትም እስራኤላዊ ናት። ሰላም እሷ በደንብ በይብሩ ታንቀጠቅጠዋለች። አሁን በቃ ዛሬ ተይዛችኋል። ማምለጫ የላችሁም። ተይዛችኋል። ቆይ አንድ ጊዜ ባይበል እስከምከፍት እንግዲህ እግዚአብሔር እኮ በየዘመኑ ሰው አያጣም እኮ። ይኸው ላከልኝ ሶፊ ሰው ላከልኝ። በሱ ቋንቋ በዚህ ባሁን ነው ዮሐዴ ሰላም ይበላል። እሺ ዮሐድን ሰላም እንበልሽ። እሺ
እሺ ሰላም ብያለሁ። እንዴት ናችሁ? እንዴት ዋላችሁ? ሰላም ሁላችሁም መጥራት ዮሐድዬ የኔ አባት እንዴት ነህ? ተሚ እንዴት ነህ? ደህና ነው ወይ? አለው ለኔ ኩሽ ናት ብያለሁ። ኦሮሞ ወይ ጎንደሬ ናት ብያለሁ። የሙሴ ሚስት የሌላውን አላል ከባድ እኮ ነው ታውጣልን ሰላም ራሷ ቤት ምንም ፕሮብለም ሰው መጥቷል። ከዚህ በኋላ በግምት የምታወሩበት ዘመን ያበቃል። በቃ ተይዛችኋል። በቃ ምንም ጥያቄ የለውም እኮ። አረ የዋድን ሰላም በለው ሶፊ። የዋድን እንዴት ነህ? ሰላም ነው ወይ? እግዚአብሔር ሰው እንደምን አለ? እንኳን ደህና መጣህ። መጽሐፉ ጠፋ። እንኳን ደህና ቆያችሁ። የትም አታመልጡኝም እያልክ እኮ በቃ አስፈራራን። ለአንተ የለበትም። ተይዘዋል። ኬኩንና መምህር ብሬ ተይዘዋል። በቃ ዋናውን እስራኤላዊዋን አላከልኝም። ዋናዋን ከምንጩ ነው የመጣችው። ይኸው አሁን ይገባል። እስቲ በቃ አሁን አውቃለሁ። ታሪክን ለእኔ ተዉት የሚለው ዋናው ምንጩ ከች አለች። በምንኛ በዕብራይስጥኛ የምታነብ የምትጽፍ ቋንቋውን የምትናገር የሀገሩ ዜጋ አማርኛ እያወራች መጣች። በቻይንኛ ይልበታል። ዮባን አስገባው። እኔ ከስር ልሁን በቃ ተምዬ ሰላም ጠፋች። አሁንም እኔ እወጣለታለሁ ለሱ የምትሄደው ኬኩን ሁኔታችን ማቆጣጥና መልሽ ያስገባታል። ኬኩን አወጣም። በቃ ተያዝ። አትወርድም። ኬኩን አይቻልም። አይሆንም እኮ በቃችኋለሁ። ምንም መምህር እኮ አያስፈልግም እኮ ለእናንተ። እኔ ብቻዬን በቂ ነኝ እኮ። በቃ አትወጣም። ሪል እስራኤላዊ ተገኝቷል። በቃ መታለች። ዕብራይስጡ ሊከፈት ነው። ምንም መሄጃ የለም። ምንም ወይ ደግሞ ይቅርታ አድርግልኝ ብለኸኝ ሰላምም እንዳታነብ ላርጋት ልነግራት እችላለሁ ከፈለክ። ሲጀምር እንዳታነብ ብትላት ባትላት ሰላም እኮ ጠፍታለች። ምንድነው የምትለው? አንብቢ ብትላት አታነበው። እኔ ምን እያደረኩ ነው ታዲያ? ለመሰለ ቤተ እስራኤላዊ የሆነ ደግሞ ከኛ ጋር አለ። እኛ አናወራም። አሁን ከሌ ምናምን አንልም። ገብቷል? አሁን ማልጠቁም ሰው አለ። ሰላም የለችም እኮ ፋዘር። እኔ እዚህ ያለሁኝ አይደለ እንዴ? በእናቴ እኔ እኮ እጅሽ እኮ ነኝ። ሰላም አለች። የትም አልሄደችም። ሰላም አለች። ሰላም እኔ እዚህ ያለሁኝ አይደለ እንዴ? ይኸው እዚህ ምን እያልክ ነው? ድብልቅ ነኝ እኮ እኔ። ምን አንተ ቤተ እስራኤላዊ ነው ኬኩ? ሰላም የለችም። ለማንኛውም ትምህርቱ በአግባቡ ብሬ ይስጥ። መምህር ብሬ ይጨርሰው። በቃ ሰላም አትመጣም። ገስት ላይ ግባ አለች እኮ ሰላም። ገስት ላይ እኮ ትታየኛለች። ግራ ገባኝ እኮ ጠፍታለች። አውቃ የለችም። ሰላም መጣለች። ኧረ በኢየሱስም ውጭኝ ነው። መጽሐፍ ቅዱስ ከፍቼ ላመጣ እኮ ነው። ይኸው አለች እኮ ምንድን ነው የምታወራው እኮ? ተምዬ ቆይ አንድ ደቂቃ ስጡኝ። እሺ ምንድነው ዛሬ የደነገጣችሁት? ዋናውን ሰው ይዤባችሁ ስመጣ እንዴ? አይ አንድ ደቂቃ ሰጥቻታለሁ። ለማንኛውም እኔ በእናቴም በአባቴም አይሁዳዊ ነኝ። በእናቴም በአባቴም አይሁዳዊ ነኝ እኔ። ዛሬ ማንተባው ነገር የለም። ሁሉም ያለውን ነገር ያው ዮሐድ ራሱ ስሙን ራሱ መናገር ይችላል። ዮሐድ ራሱ ባክስቱ ነው ባጎቱ ጁሽ ነው። ዮሐድ ራሱ አስታውሳል። እንደዛ ከሄድክማ እኔም እኮ እንደዛ ባክስት ነው ዮሐድ እንደዚህ ባክስት ባጎት እኔ እንዲህ ነኝ የሚያስብል ከሆነ እኔም የመጀመሪያ ቤት አከራዬ እስራኤላውያን ናቸው። በእነሱ በኩል ነኝ። ምንም እኮ ካስፈለገ እንዴ ኧረ ተው፣ ዘራችንን ደረሳችሁበት እኮ እዚህ አታመልጡም እላችኋለሁ። እኔም አታመልጡም። ተይዛችኋል። ዘሬ ታወቀ ማለት ነው። በዛው ከባድ ነው። ሶፊ መጥቻለሁ። ታምዬ መጥቻለሁ። ዌልካም። እሺ ሰላም ካላችሁኝ በሚድባር ነው እንግዲህ ዘውልቁ ስንት? እሺ 12 አንድ ላይ 12 Awesome.
እሺ እንደዚህ ይላል። እኔ በዕብራይስጥ እንግዲህ እያነበብኩ ነው የምተረጉመውና ከኔ ጋር ሆናችሁ ተነሳ። እሺ እንዲህ ይላል ותדבר מרים והארון במשה אל אודות אישה הכושית ምንድነው የሚል ותדבר מרים ማርያምም አሮንና ሙሴን እንደዚህ አለቻት ስለ ኩሺቱ ኩሽ ማለት ምንድነው ወንድሞች ምን ማለት ነው ንገሪን አንቺ ኩሺት ማለት ጥቁር ነው እንግዲህ ኩሺት ማለት እንግዲህ አብዛኛው ማለት ጥቁር ማለት ነው አዎ ኩሽ ማለት ማስረጃ እስኪ አንተ በዕብራይስጥ ነው የምነግር ወንድም ኢሻ ኩሽ ማስረጃ እንጂ ኩሽ ማለት ጥቁር ነው ያልሽው ማስረጃ እንዴ ኢንሳይክሎፒዲያ ከፈት በደ ኩሽ ማለት እንግዲህ በዕብራይስጥ ጥቁር ነው አንተ ባክሽ ኩሽ ማን እንደሆነ ታውቂያለሽ ሲጀመር ቆይ ኩሽ ማን ነው ሰው ነው ባይዘው ታውቂያለሽ እሱ ኩሽ ማለት እንግዲህ ጥቁር ነው ኩሽ ማለት ማን እንደሆነ ታውቂያለሽ ወይ ኩሽ ማን እንደሆነ ታውቂያለሽ ኩሽ ኢሻ ኩሺት እኮ ነው ሴት ነው የሚላት ይኸውልህ ኢሻ ኩሺት ካለ እሱ ማርያምን ነው ሴት የሚላት ኩሽ ወንድ ኦይ እስኪ በጌታ ስም ኩሻዊት የሆነች ሴት ነው ሴት እሱማ ያገባች ኩሻዊት ነች ነው ትክክል ኩሽ ግን ማን እንደሆነ ታውቂያለሽ ኢሻ ማለት ምንድነው ሴት ነው አይደለም እኮ ኩሻዊት የሆነች ሴት አገባ ነው የሚለው እሱ ትክክል ነው ኢትዮጵያዊት ወይም ደግሞ ኢትዮጵያውያን ናቸው ኩሻዊት የሚባሉ ኩሽ ማለት ጥቁር ነው ኩሽ ማን ነው እህታችን የነገርኩህ እኮ ነው የምጠይቀው የማወቅ ግዴታ እኮ የለባትም ይዋድ እንደዛ እኮ ብለህ ታስጨምጣት አይገባም የማወቅ ግዴታ የለባትም ኖ ቃሉ ኩሽ የሚለው የለባትም አለባት እንጂ እንዴ እያነበበችልን ነው እኮ አይደለም ብሎ ለማለት አይደለም ብሎ ለማለት አንዴ ሶፊ እነሱ ባላ አትግባ ብለህ የለ እንዴ አይደለም ብለህ እኮ ለምን ትገባባቸዋለህ እነሱ ይነጋገሩ ፕሊዝ በቃ ሶፊ ፕሊዝ ሚውት አድርገው በእናትህ አንተ ለምን አንዴ ሶፊ አይ ዋደና ነው በታወቃለን አንተ ጋር ባልቀጥል ደስ ይለኛል መምህር ብሬጋ ከኔ ጋር ባይዞ እንደማላሳልፍ ስለምታውቂ ከኔ ጋር ልትቀጥያች ፎርዛት ማተር ኩሽማን ነው ነገር የተነሳ ሲጀመር የዋሃድ ስንጨርስ ነው የመጣው ዋዲዬ አንተ ከመጣው ስንጨርስ ነው ትቀጥላላችሁ አንተ የጀመረችው ከመምህር ብሬጋ ነው አለበለዚያ ደግሞ ኬኩን ነው እንጂ ማድረግ የሚችለው ለምን ኦቨርቴክ ታደርጋለህ አንተ አንዴ ቆይ ትቀጥላላችሁ እሷ አንብባር ጀምረናል ሰላም ውጪ በቃ ነው የምወጣለው ኩሽማን ቆይ ለምን እንደምትወጣ ትቀጥላለህ ከመምህር ጋር ከቻልኩ እቀጥላለሁ ከመምህር አለ አይ ሳትመልሺ ከማንም ጋር አትቀጥይ ማንም ከማንም ጋር አትቀጥልም ይሄን ይቅር እኔ እንደተያዛችሁ ከመጀመሪያም እንደተያዛችሁ ተናግሬያለሁ ታርጋ ታብታብ ታረጋለች በቃ ቀጥሎ ለምን በቃ ውጪ ሰላም ውጪ ምናምን አይቻልም እዚህ ክርስቲያኖች ቤት ነው የፕራይስቶን ይዛዝ ትመጣ አንዴ ቤት አድርጊ አለመግባት ነው ሶፊ ለምን አትፈቅድላትም እንድትመልስ አይደለም ያው ከእሱ ጋር አላወራንማ አልጀመርንማ የጀመርነው አንተ ነህ ከዛ ደግሞ ኖ አንተ ጋር ለምን አላወራም? እኔ የምለው አውቀዋለሁ ብዙ ጊዜ ተወያይተናልና ከሱ ጋር አታወሪም እያልኩሽ ነው። እኔ ደግሞ ከሱ ጋር አታወሪም ከኔ ጋር ነው የምታወሪው። እሺ ካንተ ቤት ካልፈለግሽ ትወጫለሽ። ስለዚህ ካንተ ቤት አልመጣሁም። ተባረኩልኝ። ስለዚህ ትወጫለሽ። የኔ ቤት ነው ሚዩት አድርጊ። ካላወቅሽ ሚዩት አድርጊና ታብታብ አድርጊ። በቃ ኩሽ የሚለውን ትርጉም ለምን አናየውም? ምን ማለት እንደሆነ ለምን አናየውም? ብዙ ማብራሪያ ያለው እሺ አንቺ ሚዩት አድርጊ። በቃ እንዴ አላወራም አልሽ እኮ ሚዩት አድርጊው። አወራለሁ ካንተ ጋር ታውራ እንጂ እንዴት ነው መብቷን እንደዚህ መግፈፍ ምንድን ነው እንዴ? ታውራ እንጂ በዛ ላይ ሴት ታጭ አይ ሶፊያ ይዋድ የሚያውቀው ሊናገር እንጂ ለምን አላወራም ካለች ቤቱ የኔ ነው ይናገር ይዋድ እንደ ይዋድ ቤቱማ የጋራ ስለሆነ እኮ ነው ሁላችንም የመጣ ነው እንደ አንተም ቤት ብንመጣ እኮ እንደውም እንግዳ ማስተናገድ ነው ኖ አይደለም እንደውም ቤት ከሆነ ይዋድ አይደለም ማስተናገድ ነው ያለብኛል እንግዶችን ነው ማስተናገድ ያለብህ ቅድሚያ መስጠት ያለብህ ዌልካም ማለት ያለብህ
አያስተናግድም እኮ ነው። በቤት ስንመጣማ ካፍንከን እንዴት ይሆናል? ይኸውልህ ሶፊ እንግዳ ስለሆነችማ አውሪ ተባለች። ይኸው ስትጠየቂ መልሽ ተባለች። ከአንተ ጋር አላወላም ከእንትና ጋር ይሻለኛል እያለች እየመረጠች ግን ልታወራች። ታዲያ መብቱ አይደል እንዴ? አይደለም ሶፊ፣ አንድ ጊዜ ቀበሌ አይደለም የገባችው። ማድረግ ያለበትን ያደርጋል። አለም መሰለህ አሁን ኩሽ የሚባል እኔ የሰው ስም መሆኑን አላውቅም ነበረ። ኩሽ የሚባል ግን አካባቢ ኩሽ የሰው ስም መሆኑን የነገረኝ ዋድ ነው። መምህር ያልነገረኝ ነው። ታዲያ የንጉስም ስም ነው፣ የጥንት ንጉስ ስምም ነው እኮ። ታዲያ በቃ ምን ችግር አለ? ተመስገን። እሱን ተደዋውላችሁ ተነጋገሩ። እኛ ምን እናድርግ እንዴ? ምን አድርጉ ነው የምትሉን? እኛ አሁን ሀሳቡ ላይ እኔ የተወሰነ ላሳያችሁና እምቢ ስላለች እኔ አንድ የዕብራይስጡን ላሳያችሁ። አንዴ እባክሽ ሰላም ሚዩት አድርጊው። አንዴ አላወራም ካልሽ አንዴ እኔ አይደለም ይወድ እኔ እኮ እሷ ስህተት ይወድ የመጨረሻ ላይ አውራ እሷ እንኳን ስህተት ብትሆን እንኳን ሰምታት ለምን ስህተት እንደሆነች በትክክለኛው ነገር ለምን አንተ አታስረዳንም? ሰምታት አላወራም እኮ ከሰው ጋር አላወራም አይደለም ከሰው ጋር አላወራም አላለችም። አትሊስት ታውራ ከማን ጋር ነው የምታወራው? ከአንተ ጋር ባወራም ነው የምልህ። ለምን እኔ ያነበብኩትን ሳልጨርስ መሀል ላይ ትገባለህ? አስተምራው አይ ኩሽ ብለሽ እኮ ጨረሽ። ከጨረሰ በኋላ ታወሪያለሽ። ሰላምዬ ከጨረሰ በኋላ ከህይወት ጋር ታወሪያለሽ። ለምን እሱ ይጨርሳል እኔ ሳልጨርስ? ቆይ እኮ አንቺ ጨርሰሽ ታወሪዋለሽ ከህይወት ጋር። አዎ እንስማት። ከዛ በኋላ ማውራት አለማውራት መብቷ ነው፣ ግን እንስማት። ይወድ ጨርስና አውራት፣ በጌታ አውራት። እኔ ኩሽ የሚባለው ማወቅ ፈልጋለሁ። ጨርሺ፣ እንስማት። ይወድ ይቀጥልሽ። ጣልቃ ትግባባት እሷ ላይ ግን ምን ነው የምታወሪው? ማንም ጣልቃ አይገባም። ከህይወት ጋር ብቻ ነው ሰላም። መጀመሪያ ተስማኝ ነው የሚያፈርስ። ግን በቃ ተዋት። ጨረስኩ በኋላ ጥያቄ ካለ ጥያቄ ትጠልቅ ተምራለህ እንጂ ኒውት ያረከኝ እንደዚህ አይደለም እንትን አይደለም። እሺ ተባረኩ። ልቀጥል። ምን ትላለች? በተደበር ሚሪያም ወአሮን በሞሼ አል ኦዶት ሃኢሻ። እሺ አሮንና ሚሪያም ስለ እዚች ሴት ኩሽ የምትባል ሴት እያወሩ ነበር ይላል። አሸር ለካህ ኢሻ ኩሺት ማለትም አሸር ለካህ ማለት እችን ሴትም ለሚስት አድርጎ እንዲወስዳት ማናን ኩሺት የሴት ሴት ነው እንግዲህ ሴት ናቲ ኩሺ የምትባል ስሟም አይደለም፣ ግን ኩሽነቷ ማለት ጥቁርነቷን ነው፣ አካሏን ነው የሚያሳየን። እሺ በዮሙ ሐራክ አኽ በሞሼ ዲበር ያህዌ ይላል። እሺ አሁን እንግዲህ እዋድ ጠይቀኝ ጥያቄ። ኩሺት የምትባል እንግዲህ የጥቁር ስም ነው ብያለሁ። ያ ብቻ ሳይሆን አሁን እስራኤል ሀገር እኔ ስለምኖር አብዛኛው ጊዜ ሲሰድቡና ምንድነው የሚሉን? ያ ኩሺም ነው የሚሉን። እናንተ ጥቁሮች ብለው ነው አይሁዳውያን እስራኤላውያን። እሺ ኮንኮርዳንሱን ክፈቹ። አሁን ኮንኮርዳንሱን ክፈቹና ጥቁር የሚለውን አሳይ። ክፈቹ ተሎ ኢንተርሊኒየሩ ክፈቺና ኩሽ ማለት ጥቁር ነው የሚለውን አንዴ ከፍተሽ አሳይ። በመጽሐፉ ነው ማሳየት የተጻፈው። ኦኬ ኮንኮርዳንስ ኢንተርሊኒየር አታቂ ኢንተርሊኒየር ታውቂያለሽ? አታውቂም? እንግሊሽ ሂብሩ ኢንተርሊኒየሩ አይ አንተ እንግዲህ ዕብራይስጥ ታውቃለህ ብለሃል። ዕብራይስጡን ከፍቼ ያሳያለሁ። ኢንተርሊኒየሩ ኢንተርሊኒየር ኩሽ ነው የሚለው አልሽ እኮ። ኩሽ ማለት ጥቁር ነው ብለሻል። ትርጉሙ ክፈቺና አውጪ እኮ ነው ያልኩት። ቤቷ ኢሻ ኩሺት ነው የሚለው። ኢሻ ኩሽ የሚል አልተጣላንም። እኔ እኮ ቀድሜ ኮሜንት ላይ ስሚ ሰላም ኮሜንት ላይ ከመግባቴ በፊት አዎ ኩሽ ነው የሚለው ብዬ ጽፌያለሁ። ኩሽ የሚለው ቆይ አንዴ ስሚ እባክሽ፣ እንደሰማሁሽ ስሚ መጀመሪያ። እሺ እሰማለሁ። ጎበዛ ኩሽ አይልም አይደለም ጥያቄው። ኩሽ ማለት ጥቁር ማለት ነው እንጂ ኢትዮጵያዊ ማለት አይደለም። የሰው ስምም አይደለም፣ የቦታ ስም ወይም ደግሞ የሀገር ስምም አይደለም ብለሻል። ሶ ኮንኮርዳንስ የምታውቂ ከሆነ አሁን ኩሽ ማለት ትርጉሙ ጥቁር ማለት ቆይ አንዴ እስቲ ልጨርስ። ሺህ ዓመት አላወራም እኮ አንዴ ስሚ እስኪ ተረጋግተሽ። ስለዚህ ኩሽ ማለት ጥቁር ነው የሚለውን ኮንኮርዳንሱ ኢንተርሊኒየሩ አንዴ ከፍተሽ አሳይኝ ነው ያልኩሽ። እሺ ለዛ እንደዚህ ያደርጋለሁ። የእስራኤል ሀገር ዲክሽነሪ የሚባል የቃሎች ትርጉም አለና ከዛ ውስጥ አውጥቼ አሳያለሁ ማለት ነው። አይደል ማለት ነው። አንቺ አይሁዳዊ ነኝ አላልሽም እንዴ? አይሁዳዊ ነኝ በጌታ
አታስጨንቃት እኮ ነው። አሁን እኮ ችግሩ ያንተ እያስጨነቃት ለምን አይደለም? ለምን ያስጨንቃታል? አታስጨንቃታ ታዲያ የዋድዬ ለምን ታስጨንቃታለህ እንዴ? እሷ እኮ የምታውቀውን ነገር ትጨርስና ከዛ በኋላ አንተ ደግሞ አንተ ሶፊ እየሰማ አይደለም መሰለኝ። ቆይ ጨርሳ አሁን ጠይቀኝ ብላ እየጠየኳት እኮ ምን ሆነ? እሺ አንተ ቆይ ጠይቀዋል። ኩሺት የምትተረጉመው ቆይ እስኪ አንተ ልጠይቅ። ኩሺት ብለህ በአማርኛ አንተ የሀገርም ሆነ ኢትዮጵያ መሆኑን አንተ እንዴት አድርገህ ተረጎምከው? አሁን እንግዲህ ዕብራይስጡ በዕብራይስጥ ጎበዝ እሱ መጀመሪያ ታሪክን በደንብ ማወቅ ኩሽ ማን ነው የሚለው ታሪክን በደንብ መጽሐፍ ቅዱስ የተጻፈውን ነው። እኛ ከመጽሐፍ ቅዱስ የተጻፈውን እንወስደው። ታሪክ ማን ነው? ኩሽ ማን ነው? ኩሽ እኮ አሁን ትርጉሙ አምጪ ተብለሽ እኮ ይኸው ምንም ልታመጫጭ። ቆይ አንዴ አትደራረቢ። ጠይቀሽ ልመልሽ ስል ተደርበሽ አትጩይ ከኔ ጋር እሺ እባክሽ። አሁን እንዴት አወቅ ምናምን ብለሻል። አሁን መጀመሪያ ትርጉሙ ኮንኮርዳንስ ማለት አሳይሻለሁ። ባይብል ሀብ ይባላል። ይሄኛው መታወቂ ከሆነ ባይብል ሀብ ማለት ግሪክ ሂብሩ ኢንተርሊኒየር ቡክ ነው። የሐዲስ ኪዳንም የብሉይ ኪዳንም ኢንተርሊኒየር መጽሐፍ ነው። ሁለቱንም ግሪኩንም ዕብራይስጡንም ያስቀምጣል። የብሉይ ኪዳን በዕብራይስጥ የሐዲስ ኪዳኑ በግሪክ ማለት ነው። ደን ያው ቁጥሩ 3569 ነው። ምን ይላል? ያው ኩሸ ኦኬ ኩሻይት ማለት ያው እቺ እንደ ባለቤትነት ኩሻዊት የሆነች ማለት ነው። እቺ የምትለዋ ባለቤትነትን የምታሳይ አይደል? ኩሻዊት የሆነች ነው የሚለው። ኩሻይት ማለት ምንድን ነው? ያው ኢትዮጵያንስ ማለት ነው ባጭሩ። ኢንተርሊኒየር አይተሽው ከሆነ ኢትዮጵያንስ ማለት ነው። ኢትዮጵያዊት የሆነች ማለት ነው። ኦኬ አይደለም ትያለሽ እንዴ? እኔ ቆይ አንዴ አልጨረስኩም። አንዴ እባክህ አንዴ። አይደለም አንቺ ዝም ብለሽ አምጥተሽ ላወራሹ ዝም ብለሽ ጥቁር ብለሽ አምጥተሽ ያለ ማስረጃ አውርተሽ ላወራሹ ንግግር እኮ መስሚያችንም ጥጥ ነው። ቆይ አምጪ፣ እስከዚያው ክፈች አንቺ። ኦኬ ኢትዮጵያንስ ማለት ነው። በየትኛውም የእንግሊዝኛ ትራንስሌሽንም ኩሽ ማለት ኢትዮጵያንስ ናቸው። ኦኬ ኢንተርሊኒየሩ ታሪኩን ላሳይሽ። የኩሽ አጀማመሩ ወይም ደግሞ ጅማሬው ትርጓሜዎቹ ይኸው። ኩሺ ማለት ኩሻይት ማለት ነው። ኩሻዊ የሆነ የኩሽ ዘር ተከታይ ማለት ነው። እነሱ ደግሞ ኢትዮጵያንስ ናቸው ባይ ዲፎልት ማለት ነው። ይኸው ትርጉሙ ደግሞ በኤንኤስቢ ትራንስሌሽን ኩሻይት ተብሎ ተተርጉሟል። ኢትዮጵያንስ ኢትዮጵያ ተብሎ ይተረጎማል ኩሽ ማለት። በኬጂቪ ትራንስሌሽን ደግሞ ኩሻይት ኢትዮጵያን። በቃ ከዚህ ውጭ ምንም ልታመጫች ማለት ነው። በቃ ከዚህ ውጭ ትራንስሌሽኖች ራሱ አይተረጉሙትም ማለት ነው። እሺ ታሪኩን አልጨረስኩም። ታሪኩን ላሳይሽ። እሺ አንድ ነገር ልንገርህ። ታሪኩን ላሳይሽ። እስኪ ኤሬትስ ኩሽ የሚባል ደግሞ አለ። ኤሬትስ ኩሽ ካለ እኮ ኤሬትስ ኩሽ የሚባለው እኮ የግብፅም እኮ ኩሽ ልትሆን ትችላለች። መሬት ነው ጎበዝ። ኤሬትስ ማለት መሬት ነው። የኩሾች ምድር ማለት ነው። የኩሽ ምድር ማለት ነው። ኤሬትስ ኩሽ ማለት አንድ ረጋበኝ ኤሬትስ ኩሽ ማነች? ኤሬትስ ኩሽ ማነች? የትኛዋ ነች ኤሬትስ ኩሽ? የኩሽ ምድር መሬት ማለት ነው። አዎ የኩሽ ምድር ማለት ምንድን ነው? እንደዛ ካልክ እኮ የትኛዋ ነች የኩሽ ምድር? የትኛዋ ነች? ግብፅ፣ ሚጽራይም፣ ራሷ ሚጽራይም የምንላት ማስረጃ ውጪ እኔ ማስረጃ እናትቀበል በዕብራይስጡ ሳነብልህ አይደለም አንቺ ይቀበላል ማስረጃ ክፈች። ኤሬትስ ኩሽ ማለት አረባክሽ ረጋ በይ። ኤሬትስ ኩሽ ማለት ግብፅ ነች ብለሻል። ክፈች ማስረጃ ከመጽሐፍ ቅዱስ። ግብፅንም ነው ክፈች። ግብፅንም ከሆነ ትክክል ባይዘው ኢትዮጵያ
እስከ የመን ድረስ ይደርስ ነበረ በድሮ ግዛት ከሆነ ማለት ነው። ስለዚህ ግብፅን ያጠቃልላል ካልሽ ቆይ አንዴ ያጠቃልላል። ለምን ብትለኝ ያጠቃልላል። እኔ ግብፅን አያጠቃልልም ምናምን እኮ አይደለም ክርክራችን። አሁን ኢትዮጵያ መሆኗን አምን ወደ ኢትዮጵያ ብላችሁ ወሰዳችኋል። ለምን አፍሪካዊ ያልሆነችም? ለምን እኛ አይደለንም ኤንኤስቢ ነይ ቆይ ነይ እኛ አይደለንም ይኸውልሽ አንዴ አድርገው ስለተረጎሙት ነው እንጂ ኒው ኢንተርናሽናል ቨርዥን የማን ነው? ኧረ እባክሽ ምንም ሳታውቂ አታውሪ፣ በእናትሽ ምንም ሳታውቂ አታውሪ እባክሽ። ኒው ኢንተርናሽናል ቨርዥን ቆይ አንዴ እባክሽ እኔ እኮ እንትን ሳቲ እኮ እያወራሽ ስለሆነ ነው ማለት ሳታውቂው ማለት ነው። ትራንስሌሽኖቹ በደንብ ላሳይሽና አንዴ እንዳገባ አንዴ ቆይ ተረጋጊ እባክሽ። ነጮችን መጠየቃቸው የሚመልሱ ኬጂቢ የማን ትራንስሌሽን ነው? አትጩሂ እባክሽ። ኢትዮጵያ ብላችሁ ኬጂቢ የማን ትራንስሌሽን ነው? ኬጂቢ የማን ትራንስሌሽን ነው? ቆይ ሚዩት አታርጓት። ቆይ አታርጓት። ሚዩት ካረጋችሁ ይወርዳሉ። ትወርጃለሽ። ዞሮ አታመልጭም። ተይዘሻል። ማምለጥ ነው መሮጥ ነው ያለሽ አማራጭ። ኬጂቢ የማን ትራንስሌሽን ነው? የማን ትራንስሌሽን ነው? ሰላምዬ ሰላም። ኬጂቢ የማን ትራንስሌሽን ነው? ሰላም በአግባቡ ካላወሩሽ ውረጂ። ቆይ ሶፊ እባክህ ቆይ አንዴ ሶፊ አንዴ ቆይ ትምህርትን ሳፈርስልህ ሚውት አታርገኝ። ጨርሻለሁ። ኧረ የትኛው ነው ያፈረሽው እባክሽ? እዛ ማን ነው ሶፊ ነው ራሱ አስቀድሞ ፎከረ ምንም በማታውቀው አሁን ልታስበላው ስትል ውጪ አላት። ይመችህ። እውነት ምንም የማያውቁ ሰዎች እንደሆኑ እኮ እናንተ እንደዚህ ብላችሁ እንደሱ አይደለም። እዮባ አሁን የመጣው አላየህም? እዮባ አልነበርክም? እታችሁኝ እየሰማው ነው ከመጀመሪያው አይደለም። ለምዮባ እንደሱ አይደለም። ይኸውልህ እሷ ትክክለኛ እስራኤላዊ ናት፣ ትክክለኛ ጁሽ ናት። በጣም በሚያስደንቅ ሁኔታ ያላት የእውቀት መገለጥ ማታውቅ እስራኤላዊ ትሆናለች። አይደለም ስማይ ኩሽ እንኳን ማን እንደሆነ ማታውቅ እስራኤላዊት እኔ በታሪክም ሰምቻለሁ። ይኸውልህ ኩሽ የሰፈሩ ትርጓሜ የተለያየ ነው። ኧረ እባክህ ኩሽ የሰው ስም ነው አይደል? እስራኤል ውስጥም ቢሆን እኮ የተለያየ ትርጓሜ ያለው እኮ ኩሽ መጀመሪያ የሰው ስም ነው። ሶፊ ኩሽ እኮ በቃ ካላወቅን ይቅርታ። ታዲያ ይሄን ያህል እኮ ከባድ ነገር እኮ ልጅቷ እኮ እንዳዋቂ ስም እኮ ነው ያላወቅነው እኮ አይደል እንዴ? ስም ነው ያላወቅነው እኮ አይደለም። የሆነ በጣም እንዳዋቂ አክት ለማድረግ በቃ ኤሬጽ ኩሽ አሁን ይባላል ምናምን ብላ ለመሸወድ ማለት ለምን ኤሬጽ አረ ወልሷ ስራ ላይ ቢዚ ሆና እንደውም እውነት ከስራ ቦታ ወጣ ነው የዋድዬ አንተን ስለምንወድ ወጣ ነው ከስራ ወጣ ነው ሁሉ ያነበበችው እውነት እኮ። እሺ አንዴ ላውራ አንዴ። እሺ ዋድዬ ተባረክ ተባረክ። አሜን አንተ እሺ አሁን የኩሽ መሬት ይባላል አለች። ባይዘዌ ኦኬ ኦፍ ኮርስ አዎ የኩሾች መሬት ይባላል። ከኩሽ ኩሻይት ይባላል። ባይዘዌ ኢትዮጵያ የሚለውም ሰከንድ ኔም ኦፍ ኩሽ ነው ተብሎ ይታመናል። ኦኬ እሱ ማስረጃ ሳያቸዋለሁ። ኢትዮጵያ የሚለው ኢትዮጵያ የእሱ ሁለተኛ ስም ነው ተብሎ ይታመናል። ኦኬ ከሱ የመጣ ስም ነው። አባ ጎርጎሪዮስ የኢትዮጵያ የቤተ ክርስቲያን ታሪክ መጽሐፋቸው ገጽ አይ ቲንክ አንዴ እንደውም እሱ ከሱ ልጀምር መሰለኝ። እሺ እዚህ የኢትዮጵያ ቤተ ክርስቲያን ታሪክ መግቢያ አባ ጎርጎሪዮስም አቡነ ጎርጎሪዮስ ይሄ የኢትዮጵያ የቤተ ክርስቲያን ታሪክ መጽሐፋቸው ስለ ኢትዮጵያ ነው የሚጀምሩትና የሳባ ምድር በሰብታ ከአቢስ አቢሲኒያ ማለት ነው። ሰብታ ወይም ደግሞ አቢስ ከሚባል ሰው ደግሞ አቢሲኒያ ተብላ እየተባለች ለብዙ ዓመታት ቆይታለች። አረቦች ግን አቢሲኒያ የሚለውን ስያሜ ሀበሻ ይሉታል። አሁን ሀበሾች እንባላለን።
ብለው ድብልቅ ውጥንቅጥ ማለት ለማለት ይቃጣሉ ይላል። ኤኒዌይስ እንደዚህ እያለ ይመጣና ኢትዮጵያ የሚለው ግን እዚህ ጋር እሺ በመጨረሻም ለዚች ሀገር የተሰጣት ስያሜ ኢትዮጵያ የሚል ነው። በሀገራችን እንደሚተረከው ኦኬ በሀገራችን እንደሚተረከው ኩሽ ሁለት ስም ነበረው ይላል። ኦኬ ኩሽ እንኳን ወንዲውን ሴት ማታቅ ልጅ ኩሽ ነች ነው የሚለው፣ ሴት ነች ነው የሚለው። ያገባት ኩሻዊት ነች ነው የሚለው እንጂ ኩሽ ሴት ነው አይደለም። በነገራችን ላይ ኩሻዊት ነች ልጅቷ ያገባት። ኦፍ ኮርስ ሚስት ሊያገባ የሚችለው ሴት ነው። ሰው ኩሻዊት አገባ የሚለውን ኩሽ የሚባል ሴት ነው አይነት ነገር ራሱ ስትል ነበረ። እና ሁለት ስሞች ነበሩት። ሁለተኛ ስሙ ኢትዮጲስ ይባላል ይላል። ስለዚህ ከኢትዮጲስ ኢትዮጵያ የሚል ስም እንደመጣ ይታመናል። ኦኬ ከኩሽ የመጣ ስም ነው ተብሎ ይታመናል። አንድ እሱ ነው። ሁለተኛ የራሳቸው የውጭ ትራንስሌሽኖች ራሱ ኩሽ የሚለው አብዛኞቹ ኢትዮጵያ ኦኬ ኩሻይት ይሉታል። ኢትዮጵያ ብለው ደግሞ ሁሉም ኢንተርናሽናል ቨርዥን ምናምን ኩሽ የሚለው እዚህ ጋር ኩሽ ብለው ሊያስቀምጡት ይችላሉ። ሌላ ቦታ ደግሞ ኢትዮጵያ ብለው አስቀምጠውታል ማለት ነው። ኬጂቢ ኪንግ ጄምስ ቨርዥን ማለት ነው። ኦኬ ኒው ኪንግ ጄምስ ቨርዥንም ምን ብለው ነው የሚተረጉመው? ኢትዮጵያን ውመን ማለት ነው። አዲሱ መደበኛ ትርጉሙን ብትመለከቱት የኢትዮጵያ ሴት ነው የሚለው፣ ኢትዮጵያዊት ነው የሚለው አዲሱ መደበኛ ትርጉሙ ማለት ነው። ኩሻዊት የሚለው ኢትዮጵያ ተብሎ ነው ራሱ የሚተረጎመው። ይሄን ያዘጋጀ ነው ኢትዮጵያውያን አይደለንም። ባይብል ሀብ የኛ የኢትዮጵያውያን ሳይሆን የውጭዎቹ ነው። እና ኩሽ ትርጉሙ ምን ብለው ነው? ቀጥታ የኩሽ ኮንኮርደንስ ናምበሩ ገብተን የኩሽ ትርጉም ስንመለከት ምንድነው? ኩሺ፣ ኩሻይት፣ ኢትዮጵያንስ፣ ኢትዮጵያ እየተባለ ነው የሚተረጎመው። ያው ትርጉሞቹ የትኛው ትራንስሌሽን ላይ ብትሄዱ ኩሻይት ብለው ሊያስቀምጡት ይችላሉ። ኢትዮጵያንስ ወይም ደግሞ ኢትዮጵያ ተብሎ ሊተረጎም ይችላል። ኢትዮጵያዊ ሴት ነው ያገባው። ምንም ወደዚህም ወደዚያ የሚያስብል ሀሳብ አይደለም። እውነት ለመናገር ያ ጨርሻለሁ። ዮሐንስ እየጨረስኩ ወንድሜ አለት ያሰማል። እኔ ጨርሻለሁ። ዮሐንስ መንገድ ላይ መስለኝ እኮ እኔ ባይብል ሀብን ልከፍት ነበር የገባሁት። ይሄው ነው። አይ ፉከራ። እኔ ሶፊ ነው ያስበላት ጌታ። ምን አረኩኝ? ለምንድን ነው እኔን ስም የምታነሱት? ምን አረኩኝ? ፊት ለፊት የእስራኤል ባንዲራ ስትሰቅል አይ ሶፊማ ተው አሁን የትም አትገቡም ብሎ አይደለም። ይኸውልህ እኔ በነገራችን ላይ እሷ የሰማቻችሁ ምክንያት ይኸው የሚሰማ ሰው በጥበብ ይሰማል፣ የሚናገር ሰው ግን በእውቀት ነው የሚናገረው። የሰማቻችሁ ምክንያት በጥበብ ስለምትሰማ ነው። እሷ ገባ። ጥሩ እኮ ነው መናገሩ። ግን ሰላም እኔ ጥበቡን ፍታዩ። አይ ጸዴ ነው ሶፊ ለአዝበላት ለማንኛው ታሪኩ ይመስላል። ግን ኢትዮጵያዊ ናት። እሷን ኢትዮጵያዊ ናት ብላል ዮሐድ። እሺ የት አካባቢ ሰው ናት? መልስልኝ። እኔ ዘሯ ምን ያደርግልኛል? በዛ ሰዓት ዘር አልነበረ። በዛ ሰዓት ዘር የለም። ሲጀመር እንደዛ ከሆነ እቺን ብቻ እንጂ ቆይ ሶፊ፣ በሰዓቱ የነበረው ክርክሩ ኢትዮጵያዊ ነች አይደለችም ነው እንጂ አይደለም አኮ ምን አልኩኝ መሰለህ? ጥያቄው እዮባ ሰምተህ ከሆነ ጥያቄው ሰምተህ ከሆነ ዋናው ነገር ከኢትዮጵያ መሆኑ አይደለም። ኢትዮጵያዊ ከሆነች አንድ ነገር ነው። የአሁኗ ኢትዮጵያ ነች ወይ? ያቺ ኢትዮጵያ የአሁኗ ኢትዮጵያ ነበረች ወይ? እስቲ እሱ መልሱልኝ። በጣም ጥሩ። የኢትዮጵያን ታሪክ እንግዲህ ገረፍም ያደረገ ሰው የሚያውቀው ነገር ነው። ኢትዮጵያ ትመራ የነበረው እስከ የመን አካባቢ እንደነበረ እና ግብጽ፣ በተለይ አሁን ሱዳን ምንለው አካባቢም ጨምሮ ኑቢያ የሚባለው ማለት ነው። ያ ሁሉ ኢትዮጵያ በሚል ወይም አቢሲኒያ በሚል የሚታወቅ መልካም። ይሄ ሁሉም ሰው ያውቀዋል። ልክ ነው አንተ የተናገርከው ታሪክ። እሺ ጨርስ። ልጨርስ አንዴ። በኢትዮጵያ ስር የነበሩ ናቸው። ከኢትዮጵያ ተገንጥለው መውጣታቸው ወይንም ደግሞ በኋላ ላይ ሌላ ሀገር መባላቸው ኢትዮጵያ መሆናቸውን አይሽረውም ማለት ነው።
ምክንያቱም በፊት በሚተዳደሩበትና በዋናው በዘር ግንዳቸው ነው የተጠሩት ሰው ኢትዮጵያዊ ናቸው። አንደኛ ኢትዮጵያ የሰው ዘር መገኛ እንደሆነችም ታሪክ ይናገራል፣ ሳይንሱ ምናምን ነገር ይህን ጨምሮ ማለት ነው። ፕላስ ደግሞ ከኖህ ልጆች መካከል አንዱ ኩሽ ነው አይደለ? የልጅ ልጅ ማለት ነው። በሱ በኩል ኢትዮጵያ ተብላ ተጠርታለች ነው አይደለም የምትሉ ካላችሁ ግን ኢትዮጵያን በነገራችን ላይ የኢትዮጵያ ጥላቻ ነው። ምክንያቱም በታሪክ ውስጥ ግብፅንም ጨምሮ አረ እንደዛ አትፈሪ። ጥያቄ መጠየቅ እንዴት የኢትዮጵያ ጥላቻ ይሆናል? ይዮባ እንዴት ቆይ ሶፊ አንድ ያስጨርሰኝ። አንተን አይደለም ያው ግብፅን ጨምሮ ሱዳንን ጨምሮ ኑቢያን ማለት ነው ከዛ ኢትዮጵያን ጨምሮ አንድ ላይ በታሪክ ውስጥ ያለ ነውና ኢትዮጵያ የሚለው ይህንን አጠቃሎ ነው። አይ ግብፅ ነች እንጂ ኢትዮጵያ አይደለችም የሚለውን ነገር ስታነሳ እግዚአብሔር ለኢትዮጵያ ያላት ጥላቻ ወይንም ደግሞ ቤተክርስቲያን እንዲህ ብላ ስለምታመን ለቤተክርስቲያን ያላት ጥላቻ እንጂ ግብፅን ወዳ ለግብፅ ተቆርቋሪ ሆነ አይደለም። ምክንያቱም እስራኤልና ግብፅ በምንም ሊስማሙ የማይችሉ ሀገሮች ናቸው። ግን ኢትዮጵያ እንዳትሆን ከመፈለግ አንጻር ግብፅስ ብትሆን ብላ መጣች ማለት ነው። የኔት ካላወቅሽ ቁጭ በይ እና እሺ ሶፊ ቀጥሉ በቃ። እሺ እንደዛ ከሆነ የአሁኗ ኢትዮጵያ የቀድሞ ስሟ ምን ነበረ ንገረኝ ዮባ። አንዴ ቆይ አንዴ መምህር ብሬ ይቅርታ አንዴ ዮባ የአሁኗ ኢትዮጵያ የቀድሞ ስሟ ማን ነበረ? ይሄን ኢትዮጵያ የሚለውን ስያሜ በመቼ ዓመተ ምህረት ነው ያገኘችው? በማ በኩል ያገኘችው? ይሄን ዮባ መልስልኝ። እሺ ኩሽ ተብላም ትጠራለች። የኩሽ ምድር ተብላ ትጠራለች። ኢትዮጵስ ትባል ነበረ። ኢትዮጵስ የሚለውን ደግሞ ኢትዮጵያ በሚል ተጠርታለች። ዘመኑን በዚህ የሚለውን ቁጥሩን አላውቅም እውነት ለመናገር። ኦኬ የቀድሞ ስሟስ ማን ነበረ? አሁን አቢሲኒያም ተብላ ተጠርታለች። ኢትዮጵስም ትባል ነበር እኮ ገባኝ። እሺ ይሄን ንገረኝ መጀመሪያ። እሺ በተራ አስቀምጥልኝ ኢትዮጵስ የተባለችበትን ዘመን ከዛ አቢሲኒያ የተባለችበትን ዘመን ኢትዮጵያ የተባለች አኖ ተራ ቀደም ተከተላቸውን ብቻ ንገረኝ። ዘመኑን ሳይሆን ቀደም ተከተላቸውን የቱ ቀድማል? መጀመሪያ ቀደም ተከተላቸው እንዳላምታታብ በቃ ሶስቱን እንደተጠራች ብቻ ከነገር ንገረኝ። ቀደም ተከተላቸውን የመጨረሻው ኢትዮጵያ ነው። የመጨረሻው ኢትዮጵያ ነው አይደለም? ቆይ ሎጂካሊ የመጨረሻው አሁን ኢትዮጵያ ተብላ ስለምትጠራች ሀገር በስተመጨረሻ ነው ኢትዮጵያ የተባለችው ብለን ልንል እንችላለን። አሁን የተጠራችበት ያለው ስም ኢትዮጵያ የሚል ነው። ስለዚህ አሁን በስተመጨረሻ ሶስተኛ አንተ እንዳልከው ኢትዮጵስና አቢሲኒያ ይምታታብ ችግር የለውም። ኢትዮጵያ የሚለው ስም ግን ሶስተኛ ነው ወይም የመጨረሻዋ ነው ብለን ልንል እንችላለን ማለት ነው። አይ የመጀመሪያ ጉዳይ እኮ አይደለም ሶፊ። ጥያቄ እኔ የምጠይቅ ጥያቄ ስላለኝ ነው። ቀጥሎ እንድትመርጥልኝ የፈለኩት የምጠይቅ ጥያቄ ስላለኝ ምረጥልኝ መጀመሪያ። ልክ እኔ ሚዩት አድርጌ እንደሰማሁ እኔ ስጠይቅ ደግሞ እሱን መልስልኝና ቀጣይ ማነሳው ሐሳብ ስላለኝ ነው። ምረጥልኝ። ኢትዮጵስ አቢሲኒያ ኢትዮጵያ ምን ያገናኘው? እሺ ቆይ ልመልስልህ። በታሪክ ውስጥ ኢትዮጵያ በተለያየ ስያሜ ተጠርታለች። እሺ ኢትዮጵስ ተብላለች። አንዳንዶች ኢትዮጵያ ይሏታል። አቢሲኒያ የሚለው መጠሪያዋ ነበረ። በእነዚህ ሁሉ ተጠርታለች። አሁን ላይ ኢትዮጵያ በሚል ትጠራለች። አለቀ። እሺ ስለዚህ በተራ አስቀምጥልኝ። መጀመሪያ ምን ትባል ነበር? ሁለተኛ ምን ትባል ነበር? ሶስተኛ እየሰማኝ አይደለም? ቅደም ተከተሉን እንዳላምታታብህ እንዲህ ነው ብዬ አልነግርህም። እሺ በሙሴ ዘመን ሙሴ ሚስቱን ባገባበት ዘመን እቺ ሀገር ኢትዮጵያ ተብላ ትጠራ ነበረ። አሁን ያለንባት ኩሽ አላት። ኩሽ ደግሞ ኢትዮጵያ ነች። ይኸውልህ አይ ሰማኝ፣ በጣም ቆንጆ ጥያቄ ነው። ባይዘው ይሄን ጥያቄ በዘመኑ የነበረውን ስም ከሆነ አሁን ላይ ያ ስም ስለሌለ ሌላ ሀገር ነች ማለት ነው ወደሚል ለመውሰድ ማለት ነው። አይደለም፣ ያው በዘመኑ የነበረችው ያቺ ያገባት ሴት ማለት ነው ከየት ምድር ነች ነው? ከኩሽ ምድር ነች። የኩሽ ምድር በዘመናት ውስጥ የተለያየ ስያሜ ልትስ ትችላለች። ያቺ ምድርና ያ ታሪክ ግን አይቀየርም። ስለዚህ አሁን ኩሽ የሚለውን ልምረጥልህና ዮባ ኩሽ የሚለውን ምን ሰድልህና ኢትዮጵያ ብቻ ነች ኩሽ ተብላ የምትጠራው ሀገር፣ ሌላ ኩሽ የለም። አንዴ ልጨርስልህ አንዴ። ስለዚህ ያንን ታሪክና ያንን ሁኔታ አይቀይረውም። ስለዚህ አሁን ላለው ትውልድ አሁን ባለው ሁኔታ ይገለጽለታል። ለምሳሌ በመጽሐፍ ቅዱስ እንጀራ የሚል ቃል ተገልጾ እናገኛለን አይደለ? በእስራኤላውያን ባህል እንጀራ ስላለ አይደለም፣ ግን ለኢትዮጵያውያን ሲጻፍ
እንዲረዱት በባህላቸው ይጻፋል። ልክ እንዲሁ የኩሽ ምድር የተባለችውን ማለት ነው አሁን ባለው ኮንቴክስት መረዳት እንድንችል ኢትዮጵያን ስለሆነ የሚያመለክተው ኢትዮጵያን ምድር ስለሆነ የሚያመለክተው ኢትዮጵያ ብሎ ተርጉሞታል ማለት ነው እኮ። ኩሽ የሚለው ኢትዮጵያ ብቻ ናት ወይ? ሌላ ሀገር ኩሻውያን ሌላዎች የሉም ወይ? ከኢትዮጵያ ውጪ ሌላ የሉም? አፍሪካ ውስጥ ምናምን የሉም? ኩሽ ብቻ ነች? ኩሽ አሉ፣ እሱማ አሉ እኮ የሉም ማለት። ለምን ይሄኛውን ኢትዮጵያ ለምን መረጥከው? በዘመኑ መጠሪያ የነበረችው ወይም ትመራ የነበረችው ኢትዮጵያ ስለነበረች። ኢትዮጵያ የምትባል ሀገር ነበረች ወይ በዛ ጊዜ? አዎ ነበረች። እቺ ኢትዮጵያ ነበረች? እቺ ሳይሆን ሀገር ነበረች። ኢትዮጵያ የምትባል ሀገር ነበረች። የት ሆነች እሷ ሀገር? እሷን ሀገር መልስ። ይሄው አሁን ያለንባት ኢትዮጵያ። አዎ እቺ ኢትዮጵያ። እቺ ኢትዮጵያ የዛ ጊዜ መጠሪያዋ ስሟ ኢትዮጵያ ነበረ? ስለ ስም አይደለማ እንዴ? እንዴት ነው ስም እኮ ይወክላል እኮ። ለምሳሌ አንተ ልክ ስትወለድ ሶፎንያስ ተብለህ ተጠርቻለሁ ልትለኝ ትችላለህ፣ ችግር የለውም። አንድ ልጅ ግን ሲወለድ ስም ስላልወጣለት እና ከ2 ዓመት በኋላ ስም ቢወጣለት ወይም ከ1 ዓመት በኋላ ስም ቢወጣለት ስም ይወጣለት ለታ ነው መኖር የጀመረው ይባላል እንዴ? አይባልም። አይ አይደለም። ኢትዮጵያ የሚል የሚወክል ነበራ በወቅቱ እነ ሙሴ በነበሩበት ዘመን። ኢትዮጵያ ነው የሚያመለክተው። ሶፊ እኮ ኩሽ የሚለው የትኛው ኢትዮጵያ ብቻ ነች ወይ? ኩሽ እቺ ኢትዮጵያ ሌላ ኩሽ የለም ወይ? ሌላ ኩሽ የለም አላልኩም እኔ። እቺ ኢትዮጵያ አለች ወይ የለችም ስትለኝ ግን አለች አልኩ። ሌላ ኩሽ የለም አላልኩም። ይሄው ኑቢያም በዘመኑ ኩሽ ውስጥ ነው የምትጠራው የምትካተተው እኮ። ለምንድን ነው ታዲያ እቺን የመረጥካት ነው የኔ ጥያቄ። ምክንያቱም እቺን የመረጥኳት ሀገር ትመራ ነበረ፣ ታስተዳድር ነበረ፣ የኢትዮጵያ ግዛቶች ነበሩ እነዛም ጨምሮ። ስለዚህ በአባታቸው በዋናናቸው በጣም እኔ እስከዛሬ ያላየሁትን እይታ ሳይታየኛል። በቃ ተምሬያለሁ። እዮባዬ ባይ ዘ ወይ ሰውፍሻ ጥሩ ፖይንት ነው። ቀጥል ይዋል ቃል ታሰማልን። እዮባ በደንብ እንትን ብሎታል። ሴንተር ኦፍ ኦቶሪቲ ባይ ዘ ወይ አሁንም ስቲል አክሱም አካባቢ ምናምን ነው የሚታወቀው። በዛ ሰዓት ሴንተር ኦፍ ኦቶሪቲ በአክሱምና ዙሪያው ምናምን እስከ የመን ድረስ ይደርሳል ተባብለናል። ታሪኩ ስፔሲፊካሊ አሁን ያለችው መልክዓ ምድር ይዛለች ወይ? እንደዛ ልንል አንችልም። እንደዛም አላልንም ሲጀመር። እንደዛ ስላለ ግን የሚታወቀው ኩሼቲክ ከተባለ ስፔሲፊካሊ በዛ ሰዓት የትኛውም ሂስቶሪያን የሚስማማበት ኢትዮጵያ የሚለውን ነው። አሁን ያለችው ኢትዮጵያ ማለት ነው። ኦኬ አቢሲኒያም ይሉታል ምናምን፣ ግን አብዛኞቹ ሂስቶሪያንስ የሚስማሙበት ኢትዮጵያ አሁን ያለችው ኢትዮጵያ ያማከለ ነው። ምክንያቱ ሴንተር ኦፍ እንትን አገዛዙ ራሱ አክሱም አካባቢ እንትን ያደረገ ስለነበረ የሙሴን ታሪክም ያንን ስለሚያሳየን ማለት ነው። የሳባ ንግስት ወደ ሙሴ የሄደችው አክሱም አካባቢ አክሱም ንግስተ ሳባ ማለት ነው ታሪኳ። እነ ሩፊነስ እነ ሰቁራጠስ ምናምን የሚናገሩት ታሪክ ማለት ነው። ኩሸቲክ ተብሎ ስፔሲፊካሊ ከተነገረ የሚያስማማው የት ነው? ኢትዮጵያ አካባቢ። ኢትዮጵያ አሁን ያለችበት ግዛት ግን ቶታል ግዛቷ አሁን ያለውን ይዘት ላይሆን ይችላል። በጣም ሰፊ ግዛት ነበራት ምናምን። ከዛ አንጻር ሴንተር ኦፍ ግዛቷ ምናምን የነበረው አሁን ያለችው ኢትዮጵያ ስለሆነ ከዛ አንጻር ህዝቡ እንዲረዳ ኩሽ የት አካባቢ ያለ አገር ነው ወይም ከኩሽ የሆነች ሴት አገባ ሲባል የት አካባቢ ነው የኩሽ ሀገር ሲባል ኢትዮጵያ ነው። ከዛ አንጻር የትኛው ትርጉም የእንግሊዘኞቹም የአማርኛዎቹም ብትመለከቷቸው ኢትዮጵያ ብለው ተርጉሞታል። ከዛ አንጻር ነው ኢትዮጵያ ያለው። እኛ አይደለንም ኢትዮጵያ እናድርገው ብለን ሳይሆን ታሪክ ጸሐፊዎችም የመጽሐፍ ቅዱስ አጥኚዎችም የሚስማሙበት እውነታ ኩሽ የሚለው በቃ የኢትዮጵያ መሬት አሁን ያለውን የሚያሳይ ስለሆነ እንደዛ ብለውታል፣ ተርጉሞታል። እዚህ ላይ ግን ታዲያ እንደዛ ከሆነ ለምን ኩሽ ብሎ ጠራት? ለምን ኢትዮጵያ ብሎ አልጠራትም? ለምን ኩሽ ማለት ፈለገ? በዛን ሰዓት ኢትዮጵያ አልተባለችማ። በዛን ሰዓት ኢትዮጵያ የሚለው ስያሜ አልመጣም እኮ ሶፊ። ይኸውልህ ምን እንዴት መሰለ፣ ይኸውልህ አሁን አቢሲኒያ ተብላ የምትጠራበት ሰዓት ነበረ። ኢትዮጵስ የምትባልበት ሰዓት ነበረ። ምድረ ሳባ የሳባ ምድር ተብላ የምትጠራበት ሰዓትም ነበር። አሁን ልክ በዛን ሰዓት ዮሐንስ ሲጀመር እናንተ ለምንድን ነው የምትደራረቡብኝ? ለምንድን ነው የምትተጋገዙት? አንዳችሁ ሲደክማችሁ ውሃ እየጠጣችሁ አንዳችሁ ትመጣላችሁ፣ አንዳችሁ ሲደክማችሁ አንዳችሁ ውሃ እየጠጣችሁ ትመጣላችሁ። ለምን? ይሄ እውነት በጣም ከባድ ጥያቄ ነው። እውነት ለመናገር ይሄ በጣም ከባድ ነው። ግን እችን ልመልሳትና በቃ ተዋል። እሺ ኤኒዌይስ
ስለዚህ የሳባ ምድር በምትባልበት ሰዓት አሁን የሳባ ምድር ብለው ታሪክ ጸሐፊዎች ምናምን ሊጽፉ ይችላሉ። ኦኬ ታሪክ ጸሐፊዎች የግሪክ ፈላስፎች ባይዘው ኢትዮጵያ የሚለው በራሳቸው ትርጓሜ ምናምን የሚተረጉሙበት ትርጉም አለ። ለምሳሌ ይሄ ፊት የጠቆረ አይነት ነገር ምናምን ብለው ይናገራሉ። ሆሜር ደግሞ ኢትዮጵያ የሚለው ኃይለኛና ደም ግቡ የሚለውን ትርጓሜ ወስደው ኢትዮጵያን በዛ ትርጓሜ ወስደው ይጽፋቸዋል ማለት ነው። እንደዚህ አይነት ህዝቦች እያለ ማለት ሶ በዛን ሰዓት ከነበራቸው እሳቤ በዛን ሰዓት ከነበራት ስም አንጻር ታሪክ ሊጻፍ ይችላል። ኦኬ የሳባ ምድር የነበሩ ሰዎች መጡ ምናምን ብለው ቢጽፉ አይ ለምን ኢትዮጵያ አላሏትም ምናምን ብለህ ልትከራከር አችልም። የሳባ ምድር የተባለችው ግን የትኛዋ ነች ብለህ ብታጠና ኦፍ ኮርስ ስለ አሁን ኢትዮጵያ የተባለችው እሷ ነች። እንዴት ስሟም ወጣ ሂደቱስ እንዴት ነው እሱ መነጋገር ይቻላል። ኢትዮጵያ የሚለው እንዴት መጣ ምናምን የሚል በጣም ብዙ እይታዎች ስላሉ አሁን ስፔሲፊካሊ ቀደምም ለዮባ ኦርደሩ እስኪ ንገረኝ ያልከው ነበር። ኦርደሩ ስፔሲፊካሊ ማለት እንዲህ ነው ብለህ መናገር አችልም። እንዳልኩ አንዳንዶቹ የኩሽ ሁለተኛ ስሙ ስለሆነ ከዛ ነው ስሙ ኢትዮጵስ የሚል ሁለተኛ ስም ነበረው። ከዛ የተነሳ ኢትዮጵያ ተባለች የሚል ኢትዮጵያውያን ተባሉ ህዝቦቹም የሚል ታሪክ አለ። በዚህ በኩል ደግሞ አይ የግሪክ ሰዎች ከፊታቸው አንጻር ምናምን አይተው ኢትዮጵ እና ጵያ ምናምን ከሚሉ ከሁለት ቃላቶች ምናምን አዋቅረው ፊቱ የጠቆረ ማለት ነው ብለው ተረጎሙት፣ ስማ አወጡላቸው ምናምን የሚልም ታሪክ አለ። የትኛው ነው የሚያስኬደው ምናምን የሚለው ታሪክ ጥናት በጣም ይፈልጋል። ከዚህ አንጻር ኦርደሩ የትኛው ነው የሚቀድመው ምናምን ብለህ ራሱ እንትን ማለታችን። ዞሮ ዞሮ ግን አሁን ያላት ስም ኢትዮጵያ መሆኑ ከዛም አቢሲኒያ ተብላ ትጠራም እንደነበረ የሳባ ምድር የኩሽ ምድር ምናምን እዚህ ላይ የዋዲ መጽሐፍ ቅዱስ ላይ እንግዲህ ወደ 43 ምናምን አካባቢ ይመስለኛል ኤግዛክትሊ ቁጥሩን በትክክል ካልጠራው ኢትዮጵያ የሚል ነገር ተጽፏል መጽሐፍ ቅዱስ ላይ። እነዚህ የተጠሩት ስሞች ኢትዮጵያ የተባሉት ስሞች እቺ አሁን ያለችዋን ኢትዮጵያ ነው የሚወክለው? መልክዓ ምድር አቀማመጥ ነው እያልክ ያለው ሶፊ? አዎ እቺ ኢትዮጵያ ናት ወይ? ኧረ ይሄ መልክዓ ምድር አሁን በዘመናችን እንኳን ኤርትራ ተቆርጣ ከወጣች እኮ በቅርብ እኮ ነው። ምን ሆነ ነው? ተው እንጂ ሰው እኮ እቺ ኢትዮጵያ ናት ወይ የተጻፈችው እዛ መጽሐፍ ቅዱስ ላይ ኢትዮጵያ የሚለው ሶፊ ባጭሩ አዎ ይወክላታል። እቺ ብቻ አትበል እንጂ አዎ ኢትዮጵያ ነች። ግን እቺ ብቻ አይደለችም ነው የኛ ቁም ነገሩ። ገብቷል እኮ በዛ ዘመን ኢትዮጵያ ተብላ ትጠራ ነበር እቺ ሀገር። እየፈጩ ጥሬ ያረከው ፓስተር እየፈጩ ማጥሪያውንም አረከው እንጂ ከቅድም ጀምሮ ዮሐዴን መለሰለ በሌላ ቋንቋ ሰደብከኝ። እየፈጩ ጥሬ ምንድነው? ምን ማለት ነው? ምን ማለት ነው? አይገባህም። እንዴት እንደስ ትለኛለህ ዮባኔ? አይገባህም አይደለም እንዴ? ነው የተረጎመልኝ እኮ ነው። እየፈጩ ጥሬ ማለት አይገባህም። ታሙም እዛ ስለነበር ነው ታዲያ ለቀ ነው ይዘገየው። የሆነ ነገሩ እኮ ልክ ነህ። ወደ ኋላ ትመልሳለህ ነው አይደለም? ስላልገባኝ ግን እኮ መወቀስበት አይደለም ማስረዳት ነው እንጂ እንዴት ነው እየፈጩ አለመግባት እኮ አይደለም ሶፊ። እንደ ሐሳብ ግን ማለት ነው። ለምን ፖድካስት ላይ ሰው ጋብዛ አታወራም? እንጂ ጸዴ ነገር እኮ ነች። እኔ እኮ ሐሳብ ነው ያነሳው ለፖድካስት። እዮብ ለምን አትመጣም እና እናወራም እዛ ላይ በዚህ ጉዳይ? ኧረ ይሻላል። እውነት ደስ ይለኛል። እኔ አንተማ ደስ ይልሃል። አሁን ይሄን ሰፊ ዕውቀት ለህዝቡ ቢካፈል በጣም ፈቃደኛ ነኝ። ተው ሶፊ ደግሞ ተው እንትና ነች ብላ አሳምነህ ልከህብን እሱን መመለስ ሌላ ጣጣ ነው። ተው ቡና መልኬን ያየ በሳት አይጫወትም ነው። በሶፊ ፖድካስት አይጫወትም በለኝ። ሴት ነች ብለው አሳምነው አስበዋል። እሷም እኮ አሳምነው እኮ ነው ቅድሟ ልጅ ደግሞ ፉከራው መጣችላችሁ። እንግዲህ የት ትገቡ ብሎ ልጅቷ የት ትገባ? አይደለም መጣለች። እሷ በደንብ አሳምናችሁ ልታስወራት አልቻላችሁ። አንድ ጥያቄ ልጠይቅህ የምር። እሺ ለምንድን ነው ፕሮቴስታንት ውስጥ እና በተለይ ፓስተሮቹን ጨምሮ የሀገር ፍቅር ለምንድን ነው የማይታይባችሁ? አረ በኢየሱስም አሁን ሙሉ ወንጌል ስለ ሀገር የጸሎት አውጃ እንኳን ስለምን እንደጸለየች አልሰማህም? አላነበብክም? እሱን ማይቻለሁ። አዲስ ነች እሷም እኮ እሱን እኮ ነው የምልህ።
አይ ስለ ሀገራችን ስለ ኢትዮጵያ በየስቴዲየሙ በየክሩሴድ እየተደረገ ሲጸለይ ሰምተህ አታውቅም? ትላላችሁ እሱ ለእስራኤልም እኮ ትጸልያላችሁ እኮ አንድ የኢትዮጵያ ባንዲራ አንድ የእስራኤል ባንዲራ ማድረጋችሁ እናያችኋለን። እሱ አይደለም እኮ አይደለም። ከዛ አልፎ እኮ ትላንትና ያከበርከው አድዋ ጦርነት ላይ ፕሮቴስታንቶች የነበራቸው ሚና ምን ነበረ? ፕሮቴስታንቶች አለመኖር ነው ማለት ሚናቸው አለመኖር ነው። በዘመኑ የሉም እያልኩ ነው። ኧረ ቅን እየተባባል አንተ ዲናይ ማድረግ ትችላለህ። ግን ለአባቶቻችን የነበረ አሳየኝ አንድ ጴንጤ ከምንድን ነው ከየት ነው ማየት እንዳትለኝና በቃ አንድ ጴንጤ የለም በዘመኑ። አይ አባቶቻችን ምን ነበሩ? የማ አባቶች? የኛ አባቶች ቀድሞ እዛ አልዘመቱም። ከወላይታ ሰው አልዘመተም፣ ከሀዲያ ሰው አልዘመተም፣ ከጉራጌ ሰው አልዘመተም። ክርስቲያኖች ዘምተዋል። ታዲያ እነሱ ምን ነበሩ በወቅቱ? ኦርቶዶክስ ክርስቲያን። ወይኔ ማስረጃ ወይኔ ነው። እኔ በጣም ነው የሚገርመኝ እንደዚህ ማለት እንደዚህ ዲና አታድርጉ። አንድ ጴንጤ ካለ አንተ እየጠበቅኩ ነው። አንድ እየነገርኩ ነው። እንግዲህ በዛ ዘመን አልነበርኩም። ፓስተር ሶፊ ነበር አልልህም እኮ ነበሩ እኮ አንተ ሶፊ ለምን ያልኩ መሰለህ አይደለም። አንተ እምነቱም አልነበረም እኮ ነው እንጂማ እኔም አንተም አልነበርንም በዘመኑ። የዛ ጊዜ እምነትም የለም አይደለም። አንተ በቃ ከሌለ የለም ነው እኮ ሌላ ይሄን ያህል የሚያስቆም ነገር የለም። ይሄን ያክል እኮ የሚያጨቃጭቅ ነገር አይደለም። እውነት የለም ነው ሶፊ ዘማ ይዋዴ ምን ትዝ እንዳለኝ ካኩቻ ጋር ያወራው ገና የኛ እኮ ነው ብሎ ገና የኛ ነው። ከባድ እኮ ነው። ሶፊ አለ የለውም። ኧረ አንድ ጥያቄ ልጠይቅህ። እሺ ዋድዬ ጠይቀኝ። አድዋ ከተካሄደ ስንት ዓመት ሆነው ዘንድሮ? 1888 ነው። ስንት ማለት ነው? ከስንት ዓመት ሆነው ማለት ነው? 100 ምናምን ማለት ነው። ስንተኛው ነበር የተከበረ ዘንድሮ? አልሰማሁም። ኧረ አስላው እንጂ ስንተኛ እንደሆነ አልሰማሁም። እኔ ትኩረቴ እሱ ላይ አልነበረም። ኧረ ዓመተ ምሕረቱን አስላው ብዬሽ እኮ ነው። እሱማ መቀነስ ነው ምን ችግር? ያ 100 ምናምን ነው ዞሮ ዞሮ። እሺ 130 ፕሮቴስታንት ኢትዮጵያ ውስጥ ከገባ ስንት ዓመቱ ነው? 1000 ዓመት አካባቢ ሆናል። ስማ እንኳን ኢትዮጵያ ከተመሰረተ ፕሮቴስታንቲዝም 1000 አይሞላም እኮ 500ኛ ዓመቱ ነው አይ ቲንክ ያከበሩት መሰለኝ ሉትራኖች። ትልቁ እንግዲህ ሉትራኖች ናቸው፣ የሉተር ተከታዮች። እሱ ራሱ 1000 አልሞላውም፣ ገና ግማሽ ነው፣ ለሺህ ግማሽ ደርሶታል። ኢትዮጵያ የገባው እኮ ነው ያለው። ሲጀመር ኢትዮጵያ ገባ አልገባ የሚባል ነገር የለም እኮ፣ የሚገባም የሚወጣም ነገር የለም እኮ። በጣም ከባድ መልስ ነው። ገባ የሚባል ነገር የለም ሲጀምር። ኤኒዌይስ ማክሲማም 50 ዓመት ቢሆነው ነውና እንኳን ኧረ ተሳስተሃል። እነ መካነ ኢየሱስ እነ ቃለ ሕይወት በጃንዌይ ጊዜ የነበሩ እነ መካነ ኢየሱስ በጣም ትልልቅ በኢትዮጵያ ሀገረ ግንባታ ላይ ትልቅ ስራዎችን የሰሩ ውሃን የሰጡ ሆስፒታሎችን የሰሩ መንገድ የሰሩ እነዚህ ሁሉ ልጆች ናቸው። ኧረ በለው ማን ነው እሱ? ማን ናቸው? ቆይ ለመጀመሪያ ጊዜ ኢትዮጵያውያን ንጹህ ውሃ ከቧንቧ እንደሚጠጣ ያስተማሩ ጴንጤዎች አልነበሩ? የምንጭ ውሃ አልነበረ የሚጠጣ የነበረው? ማን ያለ ሰው ታሪክ ግባ። የጴንጤ ሚሽነሪዎች ናቸው። ውሃ ተጣርቶ በቧንቧ ወደየቤቱ እስከዛ ድረስ ሰዎች ወደ ወንዝ እየወረዱ ነበር ውሃ ይቀዱ የነበሩት። ውሃ ወደ ማስረጃው ያስተማሩ ጴንጤዎች ናቸው። ማስረጃውን እስቲ ማስረጃውን ስጠን። ማስረጃ የለኝም። ሶፊ እኮ የሚያስበውን ነው እንጂ የሚነግርህ እኮ የሚያስረዳውበትን እኮ አይደለም። መረዳት አለብኝ። አታስጨንቀው እንዴ! አሁን በጣም ነው የገባኝ። እውነት እንዲህ አይነት መልስ የትም ሰምቼ አላውቅም። አጥጋቢ መልስ ምሳ ልበላ ነበር ተውኩት። በቃ ሶፊ ቴንኪው በጣም እውነት እግዚአብሔር ያክብርልኝ።
ምንም አይደለም። እና በዚህ አጋጣሚ በዚህ ሁሉ ሰው ፊት ዮባን በዲቫይን ፖድካስት ላይ መጋበዝ ፈልጋለሁ። በታሪክ ጉዳይ፣ ነገረ ድነት ላይ፣ ነገረ ማርያም ላይ ለመወያየት ፈቃደኛ ከሆንክ ኤኒታይም ብትመጣ ስቱዲያችን ለአንተ ክፍት ነው። ሌላ እንግዳ እንኳን እየቀረጽን ቢሆን አቁመን አንተን እንቀጥላለን እና ብትመጣ ለህዝቡም ያለ ነገር ብታካፍል ግብዣይ ነው ልል እወዳለሁ ዮባ እና ፈቃድህን ብትሰጠን ራሱ ሶፊ ልመጣ እኮ ችግር የለብኝም ነበር። መቼ ተስፋ እንደቆረጥኩ ታውቃለህ ሶፊ? እሺ እየሰማሁ ነው ዮባይ። ያ ምናምን የተለያየ ከለር ያወጣል ያለውን ሰውዬ ጋብዘሱ እንትን ፖድካስት ከሰማሁት በኋላ እኮ ነው በቃ ነው ምንድነው ከቤቱ ነው እኔስ ብል ብዬ የፈራሁት። ማን ነው? እኔ እንጃ ስሙን አላውቀውም። የተለያየ ከለር ያወጣል እንደ ዲም ላይት ያለው ምን የዛሬ ሰው የማያወጣው ነገር እኮ የለም። ነው አታ እንዴ አልሰማትም? እንዴ ያቺ ጀለስ መታ ተመልሳ ሄደችው ምናምን የተለያየ ከለር ያወጣል ያለችው እሱ ጋር እና ፕሮፌት ወንዴ ነው እንደ የምትለው ይኸውልህ ይተዋወቃሉ እንዴ ፈራው በቃ። ከዛ በኋላ አንተ ከቤቱ ነው እንዴ ችግሩ ከፖድካስቱ ነው እንዴ አልኩ። ይሄዱ የሚያወሩት ነገር ሌላ ነው እና ሌላ ነገር ከማውራቴ በፊት ብዬ እኮ ነው ለሰላላ ልከነው ነው ተመልሶ መጣ። እንዲሰልል እኮ ልከነው ነው። ከዛ ሰልሎ መጣ። እንዴ ይሄን ነገር ከተሙ እየሰማው ነው። ሰላም ነው ተሙ? አለው አባቴ። አይ ዞሮ ዞሮ ገብቶት አልመጣማ ወንዴ ነው እንዴ እዮባ እና ለሰላላ ተላከ መጣ። አንተም እዛው ሆነ ልከህ ነው ብዬ እኮ ግራ ገባ። እኔ ራሴ ሶፊ ልከዋለሁ እንጂ እንዴ ለመሰለ እኔ ብዙ ጊዜ ከፕሮቴስታንት የሚመጡ ሰዎች እንደምታያቸው ነው መሀል ላይ ይቀዣብራሉ በሃይማኖታቸው ጉዳይ ላይ እዮብዬ። ከኔ ውጪ ብላውራ አይ እኔና ፓስተር ቢኒያምን አምናለሁ። ቢኒያም ሽታዬንም በጣም ነው ማምንበት በነገራችን ላይ አይ ዮሐድንስ ዮሐድ እንኳን አሁንም እዛው ነው። ዮሐድ በጌታ ነበረ አሁንም በጌታ ነው በነገራችን ላይ። ኧረ በጌታ አልነበርኩም አሁን በጌታ ነኝ። ነበረ ብላችሁ ፓስት ልታረጉኝ ነው እንዴ? ራስን ከሜዳ ውጭ ስታገኘው እንዴ ፓስት አረጉኝ እኮ ነኝ። አሁን በጌታ ነኝ። ዮሐድ በጌታ ነበር። እስኪ ጠይቀው እስኪ የቸርች እንደነበር። የቸርች ነበርክ ዮሐድ? የቸርች ነበረ? እኔ ዮሐድ የቸርች ነበርክ እያለ ነው። ሙሉ ወንጌል የት ሙሉ ወንጌል? ያው አንድ ብቻ ነች ሙሉ ወንጌል የምትቀበል ያለችው አይደል? yes ሜን አንድ ብቻ ነች ወንጌል በሙሉ የምትቀበል ያለችው ማለት ነው። የት አጥቢያ? አጥቢያ የት አጥቢያ ነበርክ? አጥቢያ እንኳን ለሴፍቲ ሲባል ለችም አንዳለች ወንጌልን የምታስተምር እንትንም ችግር የለውም። ግብጽም ምናምንም እንትን ሳተፋለሁ ካፈላለሁ። የኦሪየንታል እኔ ትንሽ ግራ አጋባኝ። ምን እያለ ነው? የወንጌል አማኝ ነኝ አንዲት የት አጥቢያ ነበርክ እኮ ነው ሶፊ። እንደ ፓስተር አሁን ያልኩ እኮ ነው። አልሰማኝም? ቶሱ እና አንተ ኦርቶዶክስ ነህ ታዲያ በጌታ አልነበርክማ። ሙሉ ወንጌል ወደ መጣም ነው። ሙሉ ወንጌል ነበርኩ ታዲያ ሙሉ ወንጌል የምታስተምረው እሷ ናት። አሁን ነኝ እንግዲህ ከተወለድኩ ጀምረ በጌታ ነው ያለሁት። እንግዲህ ይሄንን ደግሞ ከኛ ወሰዳችሁ። ሶፊ አንድ ጥያቄ ልጠይቅህ። አራፋው እንትኑ ጉዳይ እንደ ፓስተር ምን ታስባለህ የሚለው እንድትነግረን ነው። መካነ ኢየሱሶች እና ፔንቴኮስታሎች አልዳኑም እየተባባሉ ነው። ምን ትላለህ? ኔትወርክ ልክ አይደለም መሰለኝ ይዮብዬ። እጅግ በጣም ልክ ነው። ምንም ተሙ ሰምቷል። ተርጉምለት። እኛ ስለምንሰማ ችግር የለውም። በነገረው ራሱ ጉሮሮ ተዘግቷል ነው የሚለኝ። እውነት ተሙ እንደ ዛሬ ተሙ ታፍኖ አያውቅም። ስማ ይዋዴ በሁለት በኩል ይረግጡት ነበር ቢመልስ።
አይደል እኔ እንደሱ አይነት ነገር እኮ አልፈራም። እኔ እኮ የራሴ አመለካከታለሁ። ይሄን ሰማ አየህ አይደል እኮ አሁን መጣ ኔትወርክ እንደሰራ ምን ላድርግ ነኝ። ከሉትራን ከጴንጤኮስታል ማን ነው ልክ? አሁን ይሄ ብለናል። ባይ ዘ ወይ በእኔ በዲኖሚኔሽን ይዳናል ብዬ አላምንም። መዳኛው በቀራኔው መስቀል ላይ በተሰራው ስራ ነው ብዬ ነው ማምነው። በምን ይዳናል አይደለም እኔ የጠየኩ። ማን ነው የሚድነው? የትኛው ዲኖሚኔሽን ነው ልክ? ትምህርቱ ታላቅ ዝምታ ሆነ እንዴ? ተቋርጠህ ነበረ ዝምታው ማመጣ ታውቃለህ አንተ? ታላቅ በመጨረሻው ዘመን እና የሶፊ መጨረሻ መጣ። አሁን ይሄ ከተናገረ መጨረሻው ነው። በቃ እናንተም ጾመኛ ናችሁ። አሁን ጾማችሁን ፍቱ። እኔንም ፍቱኝ ነው። እኔንም ፍቱኝ። በቃ ይበቃል እንዴ። እና ዮባ አለ ተሙ አለ ነው እየተበደለ። እኔ ስም ሶፊን ጋብዝልኝ። ምን ሶፊ ምን ልጋብዘው? ጻድቃኔ ማርያም ጸበል ጻድቃኔ ማርያም አድርሰው እያለኝ ነው። ወይ ሄዳለሁ ነው የትም ሄዳለሁ ነው። ምን ችግር አለ? ምንም እኔ ከእንትን ጋር እኮ ችግር የለም። እሺ ሄዳለሁ። መቼ መተህ ነው? ምንድነው ቱርክ ነው ምናምን እያየው ነበረ። አዎ ከትላንት ወዲያ ነው የመጣሁት። ኧረ እኔ ሳድግ እንዳንተ ነው የምሆነው። ለተሙ እቃ አምጥቼ ነበር፣ እሱን ላስረክበው መጥቼ ነው። እቃ መጣህለት? በራሱ ገንዘብ ነው፣ በእኔ አይደለም። አይ በራሱ ገንዘብ ነው፣ የራሱ ገንዘብ ነው። እና ዮባ ያው አለን። በቃ እስኪ እግዚአብሔር ይባርከኝ። ይበቃናል። ከሶፊ ጋር አልቀርብም አልክ አይደል? እንዳቀርብ እንዴ ኢሳኮርን አቅርበው። ኢሳኮር እኮ በራሱ የራሱ ሃይማኖት እኮ ነው ያለው እኮ ቲክታክ ላይ ነው ሃይማኖት። ታዲያ ሶፊ የሚያቀርባቸው እንዳለ እንደዛ አይደሉ እንዴ? አሁንም ጭምር እያልክ ነው? ኧረ ትልልቅ ሰዎች እነ መልኬን የመሰሉ ትልልቅ አማኞች ያቀርበናል እኮ። ማን ነው መልክ ያላቀው እንዴ? መልክ የተወደደ እግዚአብሔር ሰው ከዚህ በፊት ከኔ ጋር አላቀውም። የገርመህ ነው እስቲ ገብቻ ያለው መልኬ የሚል ፈልግ ወይ ተሙ ደህና ነህ? እንዴት ነሽ? ልኝ ፌብዬ እኔ እናት አጠገብክ ያለው ልጅ ሶፊ ነው ስሙ። አድናቂው ነኝ ፕሊዝ። እና ከኔት ጋር ምን ያገናኘዋል? አይ ንገርልኝ። ኧረ አልነግርልሽ። ሶፊ ምንድነው ተደብቀ ዩዘር ነው የምታየው? ተደብቀ ዩዘር ነው ለምታል ልጅቷን ይላል። የማንን እሷ አድናቂ ሚኒስትር ሰሞኑ ምን ሰከላይ ነበር ማሰማው ማንን? ይቅርታ አድናቂክ ነኝ ፓስተር ሶፊ። አፕሪሺየት በጣም አመሰግናለሁ። መኪናክ ያምራል። ሬድ ሲት ደግሞ ወዳለ ስሟን ታውቂያታለሽ? መኪናው ታምራለች። ሬድ ሲት ደግሞ